የኢትዮጵያን ሙስሊም ችግር ለመፍታት ይንቀሳቀሳል ወይስ በራሱ ችግር ትብታብ ውስጥ ይወድቃል? የሙስሊሙን ችግር ሊያይ የሚችልበት ራሱ ታይም አይኖረውም። ሀጅ ረጅም ወራት በመዘጋጀት ያሳልፋሉ። ከሀጅ በኋላ ደግሞ ረጅም ወራት ደግሞ በውይይት በግምገማና በትችት ምናምን ያልፋል። ይሄ ሁሉ ወራት የሚባክኑት 12000 ሰው ለማስተናገድ 10000 6000 ሰው ለማስተናገድ ነው። በእስልምና ውስጥ ሐሳብን እያከበሩ የሌላ ሰውን ሐሳብ እያከበሩ በሐሳብ የመጎልበት ሂደት መከነና የጃሂልያውን ወረስንና ሰው ላይ ያተኮርን። አንደኛው ወጥተሃል፣ አንደኛው ገብተሃል የሚያስብል ልዩነት ቁርአንና ሐዲስ ራሱ እንዴት ይፈጥራል? ኮንሸስ የሚለው እንግዲህ ብዙ ጊዜ ይነሳል። ግን ኮንሸስ እና ኢትዮጵያ ሲጋጠሙ ነው ደግሞ ሌላ ውበት የሚኖረው ማለት ነው፣ ወይ ሌላ ጥያቄ የሚፈጥረው። ኢትዮጵያና ኮንሸስነስ ተገናኝተው ነበር? ተገናኝተዋል ወይ ይገናኛሉ ተብሎ ተስፋ ይደረጋል የሚለውም ያው ጥያቄ ይሆናል ማለት ነው። ትክክል። የሰው ልጅ እንደ ህዝብም እንደ ታሪክም ስናይ አብዛኛውን ጊዜ ኮንሸስ ሆኖ ነው የሚኖረው ወይንስ በማቀው የጨለማ ዓለም ውስጥ ገብቶ ሳይወጣ ነው እችን ዓለም የሚሰናበተው? እና ይሄኛው ዓለም በጣም የሚያሳዝን ዓለም ነው፣ የጨለመው ዓለም። ይህን ዓለም ደግሞ ማወቅና መረዳት የሚባል ዓለም ደግሞ ሌላ ውብ ዓለም አለ። ህይወትን የሚያይበት መንገድና የሚኖረው ህይወት በቃ እንዲሁ ሩቲን የሆነና አሰልቺ የሆነ ትርጉም የሌለው፣ ያ ብቻ ሳይሆን ደግሞ ጥሩም ያልሆነ ህይወት ነው። ኮንሸስ ያልተኮነበት ህይወት። ኮንሸስ ለመሆን ደግሞ መመርመር፣ መጠየቅ፣ ማወቅ፣ መማር ብዙ ጥረቶችን ይጠይቃል። ዝም ብሎ የሚገኝ ጉዳይ አይደለም። ስለዚህ ጣዕሙም ይለያል፣ ውጤቱም ይለያል። ጣዕሙ ምለው ያንን ዓለም የጎበኙ ሰዎች በነሱ መረዳትና እውቀት ልክ ዓለም ተውባ ተሰርታ ባያዩ እንኳን ያኛው መረዳታቸው ብቻ የሚፈጥርባቸው ጣዕምና ለዛ አለ። ስለዚህ ጨለማም አለ፣ ብርሃንም አለ። ስለዚህ ወደዛኛው ዓለም መሻገር የሚቻለው ኮንሸስ በመሆን ነው እና ትልቅ ጉዳይ ነው ማለት ነው። ምናልባት ኮንሸስ መሆን ወይም ወደ ብርሃኑ መምጣት ከጨለማው ቅድም ደስ የሚል ስሜት ይፈጥራል ብለሃልና ግን ህመምስ አይፈጥርም? እንደው ባልሆን የሚያስብል ጊዜ አይኖርም? ምክንያቱም በቃ ካላወቅ ካልነቃህ እዛ ጨለማ ውስጥ ራሱ ይሄ ነው ዓለም ብለህ ልትኖር ትችላለህ እና ትንሽ ስትነቃ ወይም ኮንሽየስ ስትሆን አብሮ የሚፈጥረው ኃላፊነትና ያለ መቀበል ትግል እንድትታክት አያደርግህም ወይም እንድትሰደድ አያደርግህም። አካላዊ ባይሆንም ቢያንስ በቃ እንድትነጠል፣ ብቸኝነት ስሜት እንዲሰማ፣ እንዲታክት፣ ፍረስትሬት እንድታረግ ራሱ የማድረግ እድል አይኖረውም ወይ? ተጨባጩ አልሰለችህም? አሁን ለምሳሌ ኢትዮጵያ ውስጥ እውነት እናውራና አንዳንድ ነገሮች እንዴት ነው የምታያቸው? እኔ አሁን በቃ አንዳንድ ነገሮች ትንሽ ይከብዱኛል። ስለ ዛሬ አይደለም ማወራው፣ በጥቅሉ በቃ ከልጅነቴ ጀምሮ እስካሁን ባለሁባቸው ሂደቶች ውስጥ ይሄ ሪላቲቭሊ አንኮንሺየስ ነው ወይም በደንብ አልነቃም የሚባለው የዓለም ክፍል ኢትዮጵያን ጨምሮ ድሃ የሚባለው ከእምነትም የሆነ እምነት ተከታይ የሆነው ከደቡብ አይደል ሰብሳሃራን የሚባለው ከሳሃራ በታች የሚባለው አፍሪካ የተወሰነ ኤዥያንም አጠቃሎ ሚድል ኢስትንም አካባቢ አጠቃሎ በቅኝ ግዛት ውስጥ የነበረ የራሱን ሐሳብ ማያመርት በሆነስ ጊዜ አሁን እኔ ስለ ሁሉ ዓለም ታሪክ የቆየውን አይደለም ማወራለህ፣ በጣም ከሆነ ጊዜ በኋላ ያለውና
ሁል ጊዜ የሚለምን ከዛ ደግሞ ተስፋ አረኩ ይልና እንዲደርሳለሁ ይልና ያልምና ጊዜው ሲደርስ እሱ አልደረሰም። እንደውም አንዳንድ ጊዜ ወደኋላ ሄደን እንደሚያስብል አይነት ጭንቀት ውስጥ የሚያስገባና አያሰለችም። ተስፋህን ትንሽ አንዳንድ ያደበዝዝብህ ምንድነው ስሜት ስለ ሀገር እንደ መብት ተሟጋችን ከዚህ በፊት እንዳለፈም ብዙ መስዋዕትነት ከፍላቸዋል። ማይካድ ነገር ነው ይሄ፣ ምንም የሚካድ ነገር አይደለም፣ ሐቂቃ ማለት ነው። ለእምነት መብት በሚል ረጅም ጊዜ መታሰር፣ መንገላታት፣ መሰቃየት፣ ከህይወታችሁ ትልቅ ክፍልን በዚህኛው ዓለም ካለማካሄድ እንግዲህ እሱንም እንደመሰደድ ልንቆጥረው እንችላለን ለብርሃን ሲባል እና ምንድነው የእውነተኛ ስሜትህን ነው ማወቅ የምፈልገው። አሁን ፍልስፍናውን አናሊሲሱ ሳይሆን ስለ ሀገር ምንድነው የሚሰማ፣ ስለ ተቸገረ ማህበረሰብ ምንድነው የሚሰማ፣ ስለ አፍሪካ ምንድነው የሚሰማ? እንግዲህ ሁለቱ ስሜቶች አንድ ላይ ነው የሚኖሩት። ተጨባጩን ስታይ መታመም አንዱ ጉዳይ ነው። ከዛ በኋላ የሀሳብ ዓለም ውስጥና መንቃት ውስጥ ስትገባ ደግሞ ለምን ሆነና መፍትሄው ምንድን ነው የሚለው፣ ከዛ ሀሳብ ራሱ በራሱ የሚሰጠው ደስታ ስላለው አንዳንዴ ተጨባጭ ችግር ሆኖ በሀሳብ ዓለም ውስጥ ያገኘው ደስታ ማስታገሻ አድርጎ በደንብ እንዳትለውጥም ሊያደርግህ ይችላል። እንግዲህ ሁለቱ በደንብ አብረው መምጣት አለባቸው። በመንቃትና በመታመም መካከል ነው ለውጥ የሚመጣው። ተጨባጩ ካላሳመመ እና እንደተባለው ኮንሸስ ሆነክ ደግሞ ጨለማውንና ወደ ብርሃን የሚወስደውን መንገድ ካላየ ለውጥ አይኖርም። ለምን? ችግሮቹን ብቻ ካየኸው በጣም ስሜት ይጎዳል፣ ተስፋ ያስቆርጣል። መውጫ መንገዱን የምታይበት ብርሃን ላይ ከሆንክ ግን ኦኬ ይሄ ነገር እኮ እንደዚህ ሆኖ ይወጣል ማለት ነው ትልና ተስፋ ታደርጋለህ በዛ ማለት ነው። ስለዚህ የኮንሸስ የመሆን ጉዳይ እስከዛ ድረስ መሄድ ይኖርበታል። እኔ አሁን በደንብ ኮንሸስ የሆኑ ሰዎች ተጨባጫቸውን መለወጣቸው ማይቀር ነገር ነው። ምንድነው ተጨባጫችንን ያለወጥ ነው ቢባል ኮንሸስ አይደለንም ማለት ነው። እኔና በዙሪያ ያሉ ሰዎች ኢትዮጵያ ውስጥ ያሉ ምሁራን አልጨረስንም ፕሮሰሱን እንጂ ሆነን ቢሆን ቀስ እያልን የሆነ ችግር እየፈታን እንሄዳለን። አለበለዚያ ኮንሸስ ነን የሚባለው ምኑ ነው? ችግር ውስጥ ያለ ሰው ለምን እንደሆነ እና እንዴት ሊወጣ እንደሚችል እሱ ንቃት ላይ ደርሻለሁ አንዱ እኮ ነው። ያ ካልሆነ ገና ፕሮሰሱን አልጨረሰም ወይም ደግሞ መፍትሄ ሊሰጥ በሚችልበት ደረጃ ላይ አልደረሰም ማለት ነው ኮንሸስነሳችን። እና ኮንሸስ ነን የምንለው መገለጫው ኢንዲኬተሩ ምንድን ነው? ችግሮቻችንን ፈተን ጨለማችንን ገፈን ስናይ። ስለዚህ ጨለማን ያልገፈፈ ኮንሸስነስ ነው ማለት። ስለዚህ አይደለንም ነው አይደለንም። ያው ፕሮግራሙንም ኮንሽስ ኢትዮጵያን ስንጀምር ያው ወደዛ መሄድ አለብን ነው። እኛም የራሳችንን ትንሽ አስተዋጽኦ አብረን እናድርግ ነው። ምን ያህል ግን ያሳምምሃል የሚለውን አለፍከኝ። ሐቂቃ እንዴት ነው የሚገለጸው ህመሙ? አሁን ህመሙ ከባድ ነው፣ ግን አብሮ የሚያክም ነገር አለ። ምንድነው? አንዳንድ ጊዜ ማለት ብዙ ማወቅም ብዙ ማንበብም የማይጠይቁ በጣም ሲምፕል የሆኑ ጉዳዮችን ነው ቀውስ ሆነው የሚመጡት። እና እነዚህ ነገሮች በጣም ስሜት ይነካሉ። እሱ ብቻ አይደለም። ይሄ ጉዳይ ሲቀጥል ደግሞ ምንድን ነው የሚሆነው ብለህ ስታስብ የሆነን ነገር አበረክታለሁ ከሚል ሰው ሲሆን ደግሞ በጣም ነው ህመም የሚሆነው። ለምሳሌ የሆነን ነገር ቢስተካከል ብለህ በምትለፋው ጉዳይ ላይ ሀገርን የሚመሩ ሰዎች ደግሞ ይመለከታል ወይም ስለዛ ጉዳይ ያሳስበሃል ብዙ ጊዜ ከምናወራው አንፃር ማለት ነው። እና
አሁን ያለንበትን ተጨባጭ ከነዚህ አንጻር እንዴት ታየዋለህ? ከመሪዎቻችን ማለት ነው፣ ፖለቲካል ሊደርም ይሁኑ ሪሊጂየስ ሊደርም ይሁኑ እና የመቼም የነሱ መንቃት በጣም ኢምፖርታንት ነው አይደለ? የመሪ አለመንቃትና የተቋም አለመንቃትና የሆኑ ግለሰቦች አለመንቃትን እኔ እኩል የሚታይ አይመስለኝም በእኔ አስተያየት ማለት ነው። መሪ ስለሆኑ ብዙ ኢምፕሊኬሽኑ ሰፊ ነው የሚሆነው። የነሱ መንቃትም ትልቅ ለውጥ የማምጣት እድል አለው። ምን ያህል የሰው ኃይል ያስፈልጋል? 1 ሚሊዮን ነው? 2 ሚሊዮን ነው? 5 ሚሊዮን ነው የሚያስፈልገው? በቁጥር ደረጃ አሉ ወይ ነው። ሁለተኛ ደግሞ ከጥራት አንጻር በምን ያህል ኳሊቲ ነው ሊኖር የሚገባው? 2 ሚሊዮን ሰው ኖሮ 10,000 ኳሊቲ ይኖር ሊባል ይችላል። ጉዳዩ ራሱ የሚፈልገው ስንት ሰው ነው የሚፈልገው ማለት ነው። ከዛ አይነቱ ደግሞ በምን ዘርፍ ነው የሰው ኃይል ያለው? እነዚህን 3ቱን ነገሮች አሉት ወይ? የሰራቸው በሀሳቡ ተጠምቀው ከዛ በኋላ የሰራቸው ሰዎች አሉት ወይ? እነዚህ ናቸው ከዛ በኋላ ለውጡን ህልሙን እውን የሚያደርጉት። እነዚህ ጉዳዮች አሉ ወይ ስትል የሉም። ማሳየው እስኪ አለመኖራቸው ማሳያ አሉ ብሎ ሊያስቡ የሚችሉ ሰዎች ስለሚኖሩ ለውጥ መጥቶ የለ እንደሚሉ ሰዎች ይመጣሉ። ትክክል። ምንድነው ያለው ነገር? የሐሳብ የተሰራ ዓለም ካለ እንግዲህ የሚጠምቃቸው ሰዎች አሉ ማለት ነው። እኔ እንግዲህ ከሚጠመቁት ሰው ነኝ ብዬ አስባለሁ። ኦኬ፣ አንተም ከሚጠመቁት ሰዎች ነህ ብዬ አስባለሁ። መስጂድ ያለው ሰው አለ የሚጠመቀው? ሰላት የሚሰግድ ሰው ሰላት ሰግዳለሁ። እኔ እንግዲህ አንተ ዩኒቨርሲቲ ውስጥ ገብተሃል ማለት ነው አይደለ? መስጂድ ገብተሃል ማለት ከዛ በኋላ የት ነው የሚኖረው? መስጂድ ከሌለ የለም። ሚዲያው ሌላ ጉዳይ ነው አይደለ? ሚዲያው ላይ ከሌለ የት ነው የሚኖረው? የለም ማለት ነው። ከዛ በኋላ ደግሞ በራስ ኤክስፒሪየንስ ደግሞ ስትሄድ አለ ወይ? ኦኬ፣ ለህዝብ የሆነ ህዝብን የሚሰራ በዚህ መልኩ የተደራጀ ነገር አለ ወይ ነው ሀሳብ። ይህን ደግሞ ሊያደርግ የሚገባው ተቋም መጅሊስ ነው አይደለ? መጅሊስ አለው ወይስ የለውም ነው ጥያቄው። ኦኬ፣ ምናልባት እኔ 1 ዓመት ምናምን ርቅ ያለሁኝ 1 ዓመት አካባቢ ርቅ ያለሁ። ከዛ በፊት ግን በዚህ በራኩበት ሰዓት የተሰራ ተአምር ካለ እንግዲህ ከዚህ ጸጋን እንድቋደስ ባለማደረጉ አዝናለሁኝ፣ ግን በመኖሩ ደስ ይለኛል። ከዛ በፊት ባለው ሂደት ግን በሙሉ ልብ መናገር ይቻላል በአክቲቪቲ የተሞላ ነው። ያ ማለት የሚወድቅ ህዝብ ነው ማለት ነው። ይህን እንስራ ያለን እንስራ፣ እዚህ ግባ ያንን ትንበለው እንደዚህ በለው የሚል ማለት ነው። ኦኬ፣ ስለዚህ የትኛው ቀድሞ መሰራት እንዳለበት ዲዛይን አላደረገም ማለት ነው። አንዱ ግን የሆነ ጊዜ አስታውሳለሁ ሚዲያ ላይ ሁን ሳይ ስትራቴጂክ ፕላን ምን ያህል እሱ ሀሳብ ይሆናል አይሆንም ልንከራከርበት እንችላለን። ግን አትሊስት ከአክቲቪቲ ዘለል ያለ ረጅም ጊዜ ህልም ያለው አካሄድ ያለው ስትራቴጂክ ፕላን ዲቨሎፕ የማድረግ ፕሮሰስ እንደተጀመረ እንደውም አንተንም ያየው ይመስለኛል ፎቶ ላይ እና አይ በቃ ሀሳቡን አሁን የምትለውን የሀሳብ ክፍል ሊሰሩት ነው፣ በቃ እኛም በአንተ ቋንቋ ልጠቀምና ልንጠመቅ ነው በደንብ የሚል ተስፋ ፈጥሮ ነበር ብዙዎቹ ላይ። እና ምን ደረሰ ማለቴ የለም ስትል እናንተ የሰራችሁት ስራ አልነበረም ነው? የማንስ ኃላፊነት ነበር ይሄን የመስራት የሚለውን ላንሳ። ቢኮዝ ብዙ ሰው እናንተን እንደ መሪ አድርጎ ያስባል ብል መሳሳት አይመስለኝም። በተለይ መሳሳት ነው አያስብም፣ ያስባል እኮ ነው ያልኩት። ገብቶሃል አባባሌ? ብዙ ሰው እንግዲህ አሁን ለተፈጠረው መጅሊስ ስትታገሉ የነበራችሁ ናችሁ። ወደዚህ ስቴጅ አንዱ ጥያቄ ያም ነበር እና ብዙ ጊዜ ያንን ትግል አድርጎ ያመጣውን ሰው እንደ መሪ አድርጎ የመውሰድ ነገር እንዳለ ነው ማስበው። ወይ ኦፊሻሊ አይደለንም ያላችሁ አይመስለኝም። አንዳንድ ቦታዎችም ላይ መሪነታችሁን የሚያረጋግጥ ስራም ስትሰሩ እናያለን። ለመውቀስ አይደለም። አሁን ደግሞ ይምታታብኛል እንደ መሪ
የሆነው አካል ደግሞ ማነው ሀሳቡን የሚሰራው ብሎ ደግሞ መልሶ ይጠይቃል። እና ግልጽ ብታደርጉ አቋማችሁን። እንግዲህ ከርዕሴ ልውጣና ትንሽ ይህንን ነገር የለውጥ ሂደት ውስጥ መልሼ ወደ አንተ እኮ አደረኩት እንኳሱን ማለት ነው። የለውጥ ሂደት ውስጥ ሁለት ነገር እናነሳለን። ስትራቴጂክ ፕላን ተጀምሮ የነበረውን ታሪክና ስለ አመራር ያነሳኸው ማለት ነው። እሱ ክሊር መሆን ስላለበት በማንኛውም ለውጥ ውስጥ ድንገት የሚነሱ መሪዎች ይኖራሉ። አሊያም ደግሞ ተሰርተው ምን ተብለው የሚመጡ መሪዎች ይኖራሉ። ከዛ በኋላ ድንገት የመጡ መሪዎች ሁለት ፌዝ አለ። አንደኛው የተነሱበትን ለውጥ በጥሩ ሁኔታ ሊያስኬዱት ይችላሉ። ለውጥ ሁልጊዜ አንድ ለውጥ ለሌላኛው ግብአት ሆኖ ከዛ በኋላ ሌላ አይነት ቅርጽ ይዞ ለውጥ መቀጠል አለበት እና ብዙ ጊዜ የሚነሳው ችግር ለውጥን የሰሩ ሰዎችና ሀገርን የሚሰሩ ሰዎች ሰው ይቀላቅላል። እነዚህ ምንድን ነው የሚባሉት? የለውጥ ሐዋርያቶችና የሀገር የሚገነባ መሪ ተብለው ሁለት የተለያዩ ናቸው። አንዳንድ ጊዜ ለውጥን ለማምጣት የሚያስፈልጉ ነገሮች ሀገርን ቀጥሎ ከለውጥ በኋላ ለመገንባት ከሚያስፈልገው ይለያል እና ለውጥ ያመጡ ሰዎች በግንባታው ቀጥሉ ብሎ ሊል ይችላል። ያ የተሳሳተ ሂደት ነው። ለውጡን ካመጡ ሰዎች መካከል ግን ለግንባታው የሚሆኑ ሰዎች ሊኖሩ ይችላሉ። ስለዚህ አንደኛው ጉዳይ እነዚህን ነገሮች መለየት በሁሉም የለውጥ ሂደት ውስጥ ያለ ክፍተት ስለሆነ እኛም ጋር እንዳይፈጠር መጠበቅ ይፈልጋል። የሆነን ነገር ማሳካት መቻልህ ማለት የሚቀጥለውንም ፌዝ በብቃት ታስኬደዋለህ ማለት አይደለም። ስለዚህ በእኛ እንቅስቃሴ ሁለተኛ ፌዝ ነበረው። ወደ ሁለተኛው ፌዝ ለመሄድ ያንን መስራት የሚችሉ ሰዎች መምጣት ነበረባቸው ከኛ ውጪ የሚገነቡ ቢልደርስ። ያኛው መገንባት ላይሆን ይችላል፣ ግን ሁለተኛው ፌዝ ቅርጽና ባህሪው ይለያያል። የሚፈልገውም የአመራር ብቃት ይለያያል። ኦኬ። በመጀመሪያው ላይ ምናልባት መስዋዕትነት ለመክፈል ዝግጁ የሆነ ሰው የበለጠ ሊፈልግ ይችላል። ሁለተኛው ላይ ደግሞ በደንብ ኦርጋናይዝ ማድረግ ሀሳብ ምናምን ሊፈልግ ይችላል። ስለዚህ ሁለተኛውን ነገር የሚፈልገው ክፍል ከህብረተሰቡ ወጥቶ ይዞ መሄድ ነበረበት፣ አላደረገው። ይሄኛውም አካል ለዚህኛው ፌዝ የሚሆን ሰው ካለ ወስዶ ከሌላ ቦታ ደግሞ ጨምሮ አላስኬደው። ስለዚያ ፌዝ 2 ላይ ርክክቡ እንዴት ነው የሚካሄደው? ይሄ እንግዲህ የማህበረሰብ ለውጥ ስለሆነ ቀመር አይደለም ያለው። ለምሳሌ የመጀመሪያው መሪ እንዴት ነው የመጣው? አስፈቅዶ አልመጣም። ሁለተኛውም ተመሳሳይ ነው የሚሆነው። ብዙ ጊዜ እኮ አመጣጥም ለውጥ ይኖራል። የሆነ ችግር ሲከሰት መሪዎች የሚሰባሰቡበት መንገድና ችግርን ከተፈታ በኋላ እንዴት ተቋማዊ ይሁን እንዴት ስርዓት ይዞ ይቀጥል ሲባል ግን በተወሰነ መልኩ ይለያል አይደለ? አፕሮቹ ዝም ብሎ ከሆነ ቦታ መጥቶ ኮሚቴ ተዋቅሮ ላይሆን ይችላል የሁለተኛው ፌዝ ላይ እና ምኑ እሱ ጋር ምንድነው በቃ ክፍተቱ? ይሄኛው ክፍል ኮንሽስሊ አልተሰራም የሁለተኛው ክፍል። ስለዚህ አሁን እኔ ኦልሬዲ ይሄኛው አካል በቃ ጨርሷል ብዬ እላለሁ። ፌዙ እንደዛ ነው የምታስበው? እንደዛ ነው ማስበው። ጨርሷል ፌዙን። ግን እንደ ማንኛውም ግለሰብ ግን ማበርከት የሚችለው ነገር ይኖረዋል። ኢቭን በበፊቱ ሂደትም እኮ ይሄንኑ የሚቀበል ሰው ጥቂት ሊሆን ይችላል፣ ብዙ ይችላል። የሁሉም አይደለም አይደለም። አዎ፣ ግን ቀላል አልነበረም ቅቡልነቱ። ትክክል። ግን ሁለተኛውን ፌዝ ትራንዚሽኑን በትክክል ስላልሰራ ታሪኩንም ቀጣይ የሊደርሺፕን እድሉንም ነው ሚስ ያደረገው።
በታሪክ አጋጣሚ የመጣ ለህብረተሰቡ ጥሩ አስተዋጽኦ ማበርከት የሚችልበት እድል ነበረ። ግን የዚህን እድል ቫሊዩ ትልቅነቱን በደንብ ሴንስ ባለማድረጉ ያመከነ መሪ ነው ብለህ የምታስበው? አዎ አምክኖታል ብዬ እላለሁ። ድጋሚ ተውበት አድርጎ ይመለሳል ወይ ምናምን አላውቅም። ግን እንትኑን አላወቀውም። ለሀገር ሊያበረክት ይችል የነበረውን ነገር፣ ሊኖረን ይችል የነበረው ሚና፣ ከዛ በኋላ ደግሞ የበፊቱን አይነት ቅርጽ አይደለም የሚይዘው። አብረህ በጋራ ከህዝብህ ጋር አይደለም ከመሪዎችህ ጋር ከዑለማዎች ጋር በሀገር ደረጃ ከመንግስት ጋር የምትሰራቸው ብዙ መልካም ነገሮች አክቲቭሊ ይኖሩ ነበር። ነገር ግን ይሄን ሊደርሺፕ አምክኖ በግል ሩጫ ውስጥ የተጠመደ ሆኗል። የሊደርሺፑ ውጤት የነበረው በጋራነቱ ውስጥ ነበር። ይሄ አብሮነቱ ሲፈርስ ሚናው ግን በግሉ የሚቀጥል ነው የመሰለው እያንዳንዱ ሰው። ግን በግል ሊያበረክት የሚችለው ነገር አሁን የምናየው ብቻ ነው። አንዳንዶች ከመሪዎቹ ውስጥ ማለት ነው ከመሪዎች ውስጥ አንዳንዶቹ አሁንም የራሳቸውን ህይወት እየኖሩ አይደሉም። ሙሉ ልፋታቸው እዛ ውስጥ ነው። ከዛ በኋላ ምን ጠብ ይላል ብለህ ስትል በአብሮነት ውስጥ የዚህን 10% ቢደክሙ ሊገኝ የሚችለውን ውጤት ሙሉ ጊዜያቸውን ሰጥተውት እዛው የሚለውጡት ቦታ ላይ አልለወጥ ብለው የሚታመሙ ይመስለኛል። ስለዚህ ጉዳዩ ያለው እዚህ ጋር ነው። ስለዚህ አሁን የመምራት ያልከው ጉዳይ እንደ ሙስሊምም ይህን ክፍተት የቫኪዩም ሊሞላ የሚችል ሰው መምጣት አለበት። የለም ብሎ አምነው ማለት ነው። ስለሌለ አለ በሚል ኢሉዥን ባዶ ቦታ ሆኖ መቀጠል የለበትም። ግን ይሄ ምርጫ ሲካሄድ ሽግግር ሲካሄድ የሆነ ሰው ሲካሄድ የዛ አካል ተደርጎ አልታሰበም። ላይክ ኖርማሊ እኮ እንደዛ ነው። የተለያዩ ነገሮች ናቸው። ለምሳሌ የመጅሊስ ጉዳይ ጥያቄ ከነበረው ነገር ውስጥ አንዱ ተቋም የመመስረት ጉዳይ ነው። ትክክል አይደለም? ከዛ በኋላ ግን የማህበረሰቡን ንቃትም ይሁን አብሮነትም ይሁን መሰል ነገሮችን ይዞ መቀጠል ግን ሌላ ኤጀንት ይፈልጋል። አይደለም? ከመጅሊስ ጋርም ተናቦ ሆኖ ግን ኤጀንት መሆን ነበረበት። አይደለም? ተቋሙንም ደግሞ ድጋሚ ሸብረክ እንዳይል ወይ ደግሞ ሚዛኑን እንዳይስት መጠበቅ፣ ህዝቡም ደግሞ ያገኘውን ውጤት እውን ማድረግና የበለጠ አስማምቶ የመሄድ ለምሳሌ ከምን ጊዜውም በበለጠ አንድነቱ ከሌላ እምነት ተከታይ ጋር የነበረው ቀራረቡ ከምን ጊዜውም በላይ ጠንክሮ ነበር። ያን ጉዳይ የማስጠበቅ ኃላፊነት ነበረበት። ኤጀንት መሆን ነበረበት፣ ወይም ኤጀንት ያስፈልገው ነበረ ተቋሙ ማለት ነው። ተቋሙ ሌላ ጉዳይ ነው። ማህበረሰብ ውስጥ ሆኖ ደግሞ መንቃቱን መገንባቱን ስራ ደግሞ የማህበረሰብ መሪዎች ሊኖሩት ይገባል ብዬ አስባለሁ። እሱም ላይ የለም። ከዛ ተቋሙም ላይ ደግሞ በዛ ምክንያት የተፈጠሩ ነገሮች ይኖራሉ። አዎ ተቋሙ ሲጀምር እዛ ውስጥ መሆን የለብንም የሚል የጋራ ስምምነት ነበር። በቃ ጥያቄው ተመለሰ፣ ለሚገባው አካል ማስረከብ ነው የሚል ነው። ሲበላሽ ብቻ የራሱ ሙከራዎች ነበሩ። ስለዚህ ይሄኛው ሂደት በራሱ ስህተት ሚስ ያደረገ ስብስብ ነው። በራሱ ስህተት ማለት ነው። እድሉንም ያመከነ ስብስብ ነው። አሁንም ግን በግሉ ለብቻው የሚታትርና በቃ እዛው እንትን ውስጥ ከዚህ መውጣት የሚችል አይደለም። ይህንኑ ችግር እፈታለሁ ብሎ በዚህ የሚታገል ነው። ስለዚህ ይሄኛው በዚህ ከተረዳ ነው የስትራቴጂክ ፕላኑ ጉዳይ። ከሱ በፊት ቅድም ያነሳነውን ጥያቄ ለዚህ ኬዝ ለምን አናየው? የሞራል ነው። ብዙ ያበረከታቸው ነገሮች እንዳሉ እናምናለን።
አይደለ በአዋጅ እንትን ማለቱ ብዙ ጥሩ ነገሩን ዛሬ ብቻ ለማውራት ስላልሆነ ነው እንጂ we are not saying that ፍሩት አልነበረውም አይደለም። ከዚህም በፊት ካንተም ጋር ከሌሎችም ጋር አውርተነዋል። እሱ ጋር የተወሰነ ፌለር አለ ያልከውን ነገር ላይ ወይ ውድቀት አለ ያልከው ላይ ቅድም ያልናቸውን ፓራሜትሮችን አምጥተን ኦኬ የእውቀት ነው፣ ስኪል ነው፣ የክህሎት ነው፣ የሞራል ነው ብለህ ነው የምታስበው? የሊደርሺፕ አሁን ሊደር ነው ብለን እንውሰድና ይሄን ስብስብ ምኑ ጋር ክፍተት ተፈጠረ? ለምሳሌ በዚህ ስብስብ ውስጥ ሁሌ ልቤን የሚያረጋጋኝም በጣም ትልቅ ነገር ነው ብዬ የምወስደው ነጥብ አለ። ምንድን ነው እስኪ? ያም ደግሞ የኢንቴንሽን ጉዳይ ነው። በቃ በዚህ ምንም ነገር ዳውት የለኝም። በጣም ቅንነት አለ፣ እውነተኝነት አለ። ለእምነቱም ለሀገርም ታማኝ ናቸው። ይሄ ጉዳይ ሌሎች ቦታዎች እንኳን ከሌሎች ጋር ልስራ ብዬ ምናምን አስቤ በዚህ ልክ እነሱ ጋር ባለው ልክ አላገኘውም። በቃ ይሄ ከላይ የምታየውና ከውስጥ የምታየው ነገር አንድ ነው። ሀገርን እና ዲንን በመፈለግ ጉዳይ ማለት ነው። ይሄ ስለ ህዝብ ያላቸው አስተሳሰብ፣ ስለ እምነቱ ያስተሳሰብ ምናምን ማለት ነው። ለምሳሌ ምንም የቡድንተኝነት ጉዳይ የላቸውም፣ የብሔር አጀንዳ የላቸውም። እና በዚህ ጉዳይ ላይ በቃ በጣም ትልቅ ኳሊቲ ነው ብዬ እላለሁ። ከዛ በኋላ ምንድን ነው የተፈጠረው የሚለው እንዳልከው አሁን ኮንሸስ ያለመሆን ጉዳዮች ሊኖሩ ይችላሉ። በዚህ በኩል ብንሄድ የሚፈጠረው ክፍተት ምንድን ነው፣ በዚህ ብንሄድ ደግሞ ሊፈጠር የሚችለው ውጤት ምንድን ነው የሚለው ነገር ኮንሸስ ካልሆንክ ጉዳይ ይዞ ይሄድ የለ ጉዳይ ይዞ ነው የሄደው። እና ኮንሸስ ብንሆን ጎርፍ ይዞን በኋላ ላይ የሆነ ወንዝ አፋፍ ላይ ራሳችንን አናገኘውም ነበር። በዚህ በኩል ነው ባገለግል ጥሩ ብሎ ህይወቱንም ትቶ ጥቅሙንም ትቶ ስራውንም ትቶ ሮጧል እኮ። ግን ያ መንገድ እንዴት እንደሚያመክን ትልቁን ህልም እንዴት ሊያሳጣን እንደሚችል አለ። በዚህ ሩጫ ውስጥ ግን የራስ ደግሞ የነፍስያ ክፍተት ሊኖር ይችላል። እማ የትኛው ይበልጥ ይመቸኛል ማለት የሆነ ጥረት የሚጠይቅ ነገር ይኖራል፣ ደግሞ ደስ የሚል ነገር ደግሞ ይኖራል አይደለ? ደስ የሚለውን ነገር ልትመርጥ ትችላለህ። እዛው ውስጥ እኮ የሆነ ነገር እሰራለሁ ብለህ ማለት ነው። ከኢንቴንሽኑ ጋር አይጋጭም? ቅድም ካልከውን ጋር አይጋጭም። ምንድነው እዚህ ጋር ሲመጣ የሞራል ጉዳይ ይመጣል፣ የኢንቴንሽን ጉዳይ ሳይሆን። ኢንቴንሽንም እኮ ፓርት ኦፍ ሞራል ፓርት ኦፍ ነው፣ ግን ይሄ የንያ ነው። አቅጣጫህ ምንድን ነው ትልና ከዛ ያንን አቅጣጫ ለማሳካት የሚያስፈልግህ ዲሲፕሊን ደግሞ ልታጣ ትችላለህ። ሞራል በጣም ሴሬሞኒዎች ቀለል ብለውን ቁጭ ብሎ ረጅም ጊዜ አብሮ ሆኖ መወያየት፣ መፍትሄ መፈለግ ምናምን ደግሞ እዚህ ጋር ትዕግስት ልናጣ እንችላለን አይደለ? ምናልባት እኮ ሌላ በጣም ገጠር ሪሞት የሆነ ቦታ ሄጄ አዳሩም ሳይመች ምናምን ብዙ ልከፍል ይችላል። እዛ ይቀለለኝ በቃ የሆነ እንትኑ ማለት ነው፣ የሆነ አየሩ ብቻ ይወስድሃል በማያቋርጥ ሁኔታ። ሴሬሞኒዎቹ፣ ዳዕዋዎቹ፣ የአዳራሽ ፕሮግራም፣ ህዝብ ሰብስቦ ምናምኑ በዛ በጣም እዛ እያገለገልክ ነው እኮ። ግን ከአዲስ አበባ ወጥተህ እንደዚህ 2-3 ቀን የለፋህበትን አክል ቁጭ ብለህ ደግሞ ለማሰብና ለመወያየት ሲሆን ደግሞ ካልቻልክ ምንድን ነው የምትሰጠው ትርጉም? አሁን ይሄ ቅድም እንዳልኩ ኢንቴንሽናቸው ላይ ምንም ዳውት የለኝም። ነገር ግን ይህን ለምንድን ነው ያልቻልነው ሲባል ኮንሸስ አለመሆን ነው፣ ከዛኛው ይሄ እንደሚበልጥ አለመሆን ነው፣ ዲሲፕሊንድ አለመሆን ነው፣ ኤክስፒሪየንስ ማጣት ነው። ምንድን ነው እስኪ? ሁሉም ነው ኮር ነገሩ ሁሉም ነው እሱ። ኤክስፒሪየንስ ቢኖረን አሁን ለምሳሌ ድጋሜ ቢመጣ ላይበተን ይችላል። ይሄኛው ኤክስፒሪየንስ የመንገዱን ስህተትነት ስለሚያሳይህ ማለት ነው።
ከሌላ መማር አይቻልም ነበር? ዓለም ላይ እንዲህ አይነት ታሪኮች የመጀመሪያ አይመስለኝም። እንትና አስታወስከኝ። ሙዓዊያ ለአምር ብን ልዓስ የአቅል ብስለትህ ደረጃ የት ደርሰዋል አሉ። እኔ ብስለቴ አለው ምንም ችግር ውስጥ ብገባ ወጥቼዋለሁኝ። የዛ ብስለት ምንም ችግር ውስጥ ምንም አይነት ችግር ውስጥ ብገባ ብስለቴ ከዛ ችግር በሚያወጣኝ ሌቭል ነው የበሰልኩት አለው። ሙዓዊያ ደግሞ እኔ ደግሞ የአእምሮ ብስለት አለው ልውጣ ምልበት ምንም አይነት ችግር ውስጥ የማልገባበት ነው የደረሰው አለ። ያምራል በጣም ወላሂ በጣም ደስ ይላል። ስለዚህ ከፍ ያለ ነው በጣም ኮንሽስነስ ያልከው እኮ ገና ሌቭሎቹ ብዙ ናቸው። ሌቭሎቹ ባይ ከአንተ ጋር ሆነን በደንብ እንተነጥናቸዋለን እና ስለዚህ እኛ አሁን ገባን መግባት የሌለብን ነገር አምር ብን ልዓስን ብንሆን እንወጣለን፣ ሙዓዊያን ብንሆን ሲጀምር አንገቡም። ስለዚህ እኔ የሙዓዊያውን የጠየቅኩህ ማለት ነው። ለምን እንደዛ አልሆናችሁም ነው? አንተ የእንትናንም አምር ብን ልዓስም ከሆንን ጥሩ ነው የምትሆነው አይመስልህም? ኢንቴንሽኑ ጥሩ ስለሆነ ኢንቴንሽን ብቻ አይደለም፣ እኔ የመረዳት ብቃት እስልምናንም የተገነዘቡበትም ሁሉ ነገር ሆኖ ደስ የሚለኝ እና ምንድን ነው ግን በቃ እዚህ ጋር ሲያደረገው ምንድን ነው እዚች ጋር ይሄ ብክነትና መምከኑ የፈጠረው ነገር የሚለው በደንብ መመርመርና ማሰብ ይፈልጋል። ምንድን ነው የሚለው እኛም ራሳችን ቁጭ ብለን ምንድን ነው ብለን ቅድም ያልከው ስብስቡ ቁጥር አይነታ እና ኳሊቲ ላይ እንዴት ታየዋለህ? ከኢንቴንሽን አንጻር ጥሩ ነው ብለኸኛል። ግን ለምሳሌ ከዳይቨርሲቲ አንጻር ከአይነት አንጻር አሁን ያልከው አይነት ስህተት እንዳይፈጠር ሊከላከል የሚችል ኮንሽስነስ ልትለው ትችላለህ፣ የሙያ ስብጥር ልትለው ትችላለህ። አብዛኛው ሰው ለምሳሌ ዳዒ ነው አይደለ? ሌላም እውቀት ትምህርት ቢኖረውም እና ቢሮክራሲ ውስጥ የማለፍ ልምድ ሊሆን ይችላል። እንደዛ ነገርስ አፕላይ እናርጋቸው ብዬ ነው ለመረዳት ምነው ቲዎሪዎቹን እስኪያት እንደ ኬዝ ስተዲ ወስደን ትልቅ ሊደርሺፕ ስለሆነ ምናከብረው በመጀመሪያው እንቅስቃሴ ውስጥ ዳይቨርሲቲው ከብሔርም ከአስተሳሰብም ከአይነትም ምናምን ጥሩ ነበር። ኢቨን ይሄን በዚህ ምክንያት የሚጎሉ ነገሮች እንኳን ኢትዮጵያ ውስጥ እንደው ያላማከርነው ሰው የምናውቀው ሆኖ ያለ አይመስለኝም። ክፍተቱን ለመሙላት ሁሉንም ምሁር አናግረናል፣ አሊም አናግረናል፣ ጀማዓም እምነትም ሳይገድበን ብዙ ሰው አማክረናል። ያለውም ስብጥር ደግሞ ብዙ ነገሮችን የሚሞላላ ነበር። የአንዱን ጉድለት አንዱ የሚሞላ አይነት ነበረ ስብጥሩ። ግን ይህንኑ ስብጥር ይዘህ ለሚቀጥለው ፌዝም ደግሞ የሚያስፈልገው ሰው ደግሞ ስለሚለይ እዚህ ጋር ስትመጣ ስብጥሩ በጣም ብዙ የሚጎለው ነገር አለ ብዬ እላለሁ። መሞላት ያለበት ነገር ይሄኛው አካል ስቲል ለሚቀጥለው ፌዝ ያስፈልጋል ወይ ብዬ ሳስብ ብዙ ጊዜ እንደሚያስፈልግ ይሰማኛል። እንደዛ ይሰማል። በጣም ለምንድን ነው የሚሰማው? ሁለት ነገር ነው። አንደኛ ወደው እንዳይሆን ስራው እንደዛ እንዳይሆን ኮንፈርት ቅድም ያልከው ብቾት አለው እንዳይሆን። እሺ ቀጥል። አንደኛው ነገር ዋና አንኳር የሚባሉ ጉዳዮች መኖራቸው ነው። ሁለተኛው ጉዳይ ደግሞ አሁን ራሱ የገባበትና ያለፈበት ነገር ራሱ የሰጠው ኤክስፒሪየንስ በጣም ብዙ ነገር ነው። እኔ እንደውም አላህ አንዳንድ ጊዜ እንደው የራሱ ሕክማ ይሆን ወይ እላለሁኝ። ተበትነን ደግሞ የሆነ እየቀራመት ነው ያለ ነገር አለ። ይሄ ነገር ሲዋሃድ ድጋሚ የድሮ አይነት መዋሃድ አይደለም። ቫሊው አድ አድርጎ ነው የሚዋሃድ። እሱ ምንም ጥያቄ ያለው አይመስልም። የድሮ ኡስታዝ አቡበከር አይሆንም አሁን ቢመጣ። የድሮ ካሚል ሸምሱ፣ የድሮ አህመድ ሙስጠፋ፣ የድሮ አህመድ ዲንጀበል፣ ያሲን አይሆንም። እየቀነሰ የመጣ ሳይሆን በግል የጋራ ውጤት ሊያመጣልን ባይችልም እያንዳንዱ ሰው ግን በተለያዩ የህይወት ውጣ ውረዶች ውስጥም ይሁን ኤክስፒሪየንሶች አዳዲስ ልምዶችን፣ አዳዲስ እውቀት፣ አዳዲስ ኔትወርክና መረዳትን ይዟል።
በንባቡ ዓለምም በኔትወርኩም ብቻ ሁሉም እያደገ እንጂ የመጣው እየቀነሰ የመጣ አይደለም። የሚቀረው እንግዲህ ሊሞላው ከሚችል ሌላ አካል ጋር አብሮ ሆኖ ቁም ነገር ወደ መስራቱ መምጣት ነው። በዚሁ ለብቻው ሩጫው ከቀጠለ የምናገኘው ነገር ትንሽ፣ የሚለፉት ነገር ደግሞ በጣም ብዙ ይሆናል፣ ወይም የምንለፋው ነገር ብዙ ይሆናል። ስለዚህ ይሄ ክፍተቱ ምንድን ነው የሚለውን በደንብ ቁጭ ብሎ ማጥራት፣ ከኛ ውጭ ያለ ሰው በደንብ ሊያጠናን ይገባል። እኛ ብቻ ሳንሆን ማለት ነው። እኛ የምናይበት አይን እንዳልከው ፍቅር ሊጋርደን ይችላል። በመካከላችን ያለው ፍቅር ስቲል አሁንም በዛው ልክ ስለሆነ ማለት ነው። አልሐምዱሊላህ። ስለዚህ እንደው አንድ ፖዘቲቭ የምለው ነገር በለውጥም ይሁን በምንም ሂደት ውስጥ አብረው ረጅም ጊዜ የተጓዙ ሰዎች ከዛ በኋላ አካላቸውም ልባቸውም ይበተናል። ኢቭን ልባቸው ተበትኖ እንኳን አካላቸው ለመገናኘት ሁላ የሚቸገሩ አሉ። አልሐምዱሊላህ እኛ አላህ ይሄንን እንድናልፍ አድርጎናል። ትልቅ ነገር ነው፣ በራሱ ትልቅ ነገር ነው። እና ስለዚህ ከእኛ ብቻ መገናኘት ሳይሆን ከሌላው ህዝብ ጋር ደግሞ ተዋህዶ አንድ ቁም ነገር መስራት የሚገባ ይመስለኛል። ሌላ እንዋሃዳለን ያልከው ደግሞ መሪ አለ ከእናንተ ውጭ አለ። አሁን በተቋሙን የሚመራ ወይም በተለያየ ለምሳሌ ፋይናንስ ሴክተሩን፣ ሚዲያውን፣ ምኑን የተለያየ ኢንስቲትዩሽንን የሚመራ ወይም ደግሞ ከተቋሙ ውጭም ሆኖ ይመለከተኛል ብዙ ተከታይ ያለው ሰው አለ እና እዛ አካባቢ ያለውን ሊደርሺፕ እንዴት ታየዋለህ? አሁን የእናንተን አየነው፣ ከዛ ውጭ ያለውን ዳኢም ሊሆን ይችላል፣ ተቋም የሚመራም ሰው ሊሆን ይችላል። ብቻ አሁን እንደ መሪ እየታየ ያለ ተከታይ ያለ ቀላል የማይባል ተጽዕኖ ያለው ማለት ነው። ተከታዩን ከኮንሽየስነስ አንጻርና ምንድነው ማሻገር ይችላል ወይ? ከዛ ወደ ስትራቴጂክ ፕላኑ ጋር ታያይዝልኝ። ለውጥ እንዲመጣ መሟላት ያለባቸው ነገሮች መሟላት አለባቸው። አንደኛው ጉዳይ እዛ ያለው ሰው ምንድን ነው ብንል እንደ መመረጥ ከብዙ ክልሎች ከእምነቱ ጋር ተያይዞ በጣም ህዝቡ የሚያከብራቸው ሰዎች ነው ያሉበት። እንደ መምረጥ እንግዲህ ጥሩ ተመርጦ ሊሆን ይችላል። እሱ አንድ ጉዳይ ሊሆን ይችላል። ለምሳሌ በጣም ብዙ አሊሞች አሉ፣ በጣም ብዙ ዳዮች አሉ። ይሄ እንዳለ ሆኖ ከዛ በኋላ ባለው ሂደት የኢትዮጵያ ሙስሊም ለውጥ እና ለውጡን የሚያመጣው አካል ተገጣጥመዋል ወይ የሚለው ጥያቄ መመለስ ይፈልጋል። እንግዲህ ምናልባት ከአራቱ አይማዎች መካከል አንዱ ኢማም አህመድ ይመስሉኛል። አንድ ሰው ያው ወንጀል ይሰራል ግን የመምራት ብቃት አለው። ሌላኛው ደግሞ መልካም ሰው ነው፣ ሳሊህ ሰው ነው፣ ግን የመምራት ብቃት የለውም። ማንን መሪ አድርገን እንሹም አሏቸው። የተጠየቁት አሊም ማን እንደሆኑ መስጃለሁኝ። እንግዲህ ይሄ ወንጀል የሚሰራው ሰው ወንጀል ገባ ወጣ የሚለው ሰው ከወንጀሉ ለራሱ ነው። የመምራት ብቃቱ ግን ለማህበረሰቡ አስተዋጽኦ አለው አሉ። በእርግጥ ይሄ ወንጀል መስራት ራሱ ነስርንም እንቅፋት ይሆናል፣ የመምራት ብቃትን አፌክት ያደርጋል። ግን አንዳንድ ሰው በጣም ጥሩ ሆኖ የመምራት ብቃት ከሌለው እሱ ደግሞ የባሰ ነው። በቃ የእሱ ጥሩነት ለራሱ ነው የሚጠቅመው፣ አጅር ይሰበስብበታል። የመምራት ብቃቱ ግን ችግር ካለው ማህበረሰብ ላይ አደጋ ያመጣል። ስለዚህ ጥሩ ሰው ነው የተሰበሰበው እንኳን ብንል ሁለተኛ የሚነሳው ጥያቄ የመምራት ብቃት እንላለን። የመምራት ብቃት ስንል ለምሳሌ አንድ ሰው በደንብ ይችል ይሆናል። እንዲሁ አሁን መጅሊስን ብናየው ከሌ የመምራት ብቃት አለው ልል እችላለሁ። ከዛ በኋላ ሙሉ መዋቅሩን እንዴት ነው ብለህ ስትል ወዴት ነው የሚመራው ራሱ መሪው የሚፈልገው አቅጣጫና ስታፊንጉ ተናበዋል ወይ? ይሄ በጣም ወሳኝ የሆነ ጉዳይ ነው።
ቅድምን ጊዜ እንደ ሀሳብ ስንወስድ ሱፐር ኦርዲኔት ጎሉ ምንድን ነው ነው የመጨረሻ ማድረግ የሚፈልገው ነገር ምንድን ነው? ከዛ በኋላ ይሄን ለማድረግ የሚጠቀምበት ስትራቴጂ ምንድን ነው ላለሁ አይደለ? ቀጥሎ ስታፊንጉን አያለሁ። ከመሪው ጀምሮ ማለት ነው። ከመሪው ጀምሮ ስታፊንጉን ነው። እሺ ተሳካና መሪው መምራት የሚችል ነው፣ ከሱፐር ኦርዲኔት ጎሉ ጋር የሚጣጣም ነው ብለን ውሰደው። ከዛ በኋላ ስታፊንጉ ላይ ህልሙን ሊያደናቅፍ የሚችል ሰው በሞላ ወይም ደግሞ ለህልሙ ታማኝ ያልሆነ ሰው በሞላ ምንድን ነው የሚፈጠረው? ቀጥሎ ምንድን ነው የሚሆነው? ተቋሙ ራሱ ነው ስራ የሚሆነው ማለት ነው። እዚህ ያደናቅፋል፣ እዚህ ልታስተካከል ትሞክራለህ፣ እዚህ የሞራል ችግር ይመጣል፣ እሱን ልትተች ስትሰበሰብ ምናምን አንተ በራስህ ተቋም ውስጥ ቢዚ ትሆናለህ። ትሩ ታይም ምንድን ነው የሚሆነው? ህልም የነበራቸው ሰዎች እንኳን ከስታፎቹ ውስጥ በሂደት ምን እየሆነ ይመጣል? ወደ ራስህ ህልም እየተመለስክ ትመጣለህ። የማህበረሰብ ህልም እየተረሳ ማለት ነው። ኢብን ኸልዱን እንደሚለው ሀገር ሲለውጡ የነበሩ ሰዎች የሚጠፉት አንዱ ህልሙን ይዘው የተነሱ ሰዎች በሂደት ህልሙን ይሸጡታል መንገድ ላይ፣ አሊያም ደግሞ ህልሙን ይዘው የነበሩ ሰዎች ያልቃሉ። የመጀመሪያውን ህልም ደማቸው ጋር ተቀላቅሎ የነበሩ ሰዎች ሲጠፉ እነዚህ ምንም ሴንስ የሚመጡት። ስለዚህ የመጣው ሰው ራሱ ህልሙ ደሙ ውስጥ የተቀላቀለ ሰው ነው ወይ? አንድ ጥያቄ ነው። ህልሙ ውስጥ የነበረው ሰውስ በሂደት ሌላ ነገር አልጠለፈው? ሌላኛው ጥያቄ። ስለዚህ የኢትዮጵያን ሙስሊም ችግር ለመፍታት ይንቀሳቀሳል ወይስ በራሱ ችግር ትብታብ ውስጥ ይወድቃል? እነዚህ ጥያቄዎች በደንብ መመለስ ይኖርባቸዋል። በእኔ ግምት በሂደት ትብታብ ውስጥ እየወደቀ ይመጣል። በራሱ የተቋሙ ትብታብ ውስጥ ይገባል። የሙስሊሙን ችግር ሊያይ የሚችልበት ራሱ ታይም አይኖረውም እና ከዛ ያ ችግር ነው ከእንደገና ሌላ ተጨማሪ ችግር ነው የሆነብን ማለት ነው። ያለንን ችግር ልንፈታ ቀርቶ እንደዛ ሊሆን ይችላል ብዬ እላለሁ። ምኑ ጋር ነው ችግሩ? ቅድም ካልነው ስትራቴጂክ ፕላን ቪዥን ጋር ምናምን ከዛ አመራርን መምረጥ ጋር ምናምን ጋር አገናኝልኝ። ቅድም አንስቼልህ ነበር። ለምሳሌ ስትራቴጂክ ፕላን የሚሰራው አንዱ ቪዥኑን ጎሉን ለማስቀመጥና ከዛ እንዴት እዛ ጋር እንደርሳለን የሚለውን ነገር ለማስቀመጥ ነው። የእሱ ፕሮሰስ እንዴት ነበር ያኔ? ከዛ ቀጥሎ ነው አይደለ መሪዎቹ ስታፊንጉ ምኑ ስትራክቸሩ ምናምን ይመጣል እንደ ቅደም ተከተሉ ማለት ነው። የቱ ጋር ነው ምን እንደረሰ? የቱ ጋር ነው እንትኑ? የስትራቴጂክ ፕላኑ አማካሪ ቦርድ የሚባል ነበር እና አማካሪ ቦርዱ ጋር ለመግባባት እንዳንችል ካደረገን ጉዳይ አንዱ ስትራቴጂክ ፕላን ነበር። የተወሰነው ክፍል የመጀመሪያ ጉዳይ መጅሊሱ ወዴት እንደሚሄድ አቅጣጫው ዲዛይን መደረግ አለበት ሲል፣ የተወሰነው ደግሞ መጅሊስ ይሄን ስሩልኝ ሲል መስራት ነው ያለብን። ይሄ ነገር አንድ የተፈጠረው ምንድነው? በቀደመው መጅሊስ አማካሪ ቦርድና መጅሊስ መካከል የነበረ ጭቅጭቅ ስለነበር ይህን አማካሪ ቦርድ በጣም ነፃነት መስጠት ነገ ደግሞ እኔ ነኝ ብሎ ይመጣል የሚል አይነት ስጋት የነበራቸው ሰዎች ያሉ ይመስለኛል። በዚህም ሂደት መጅሊሱ የቤት ስራ ሲሰጥህ ነው የምትሰራው ሲሆን፣ ይሄ ከሆነማ ሰራተኛ አለው፣ ሰራተኞቹ ነው መስራት ያለባቸው። አማካሪ ቦርድ ማለት የመጅሊስን አጠቃላይ ትራኩን ነው ማየት ያለበት ኢንቴንሽኑ። ይሄ ጉዳይ ብዙ ጊዜ ሳያስማማን ቆየ እና ሳይሰራ ቆየ እና አጠቃላይ የስራ አስፈጻሚው ባለበት ውይይት ተደረገ እና እንዴት እናንተ በእንደዚህ አይነት ነገር ውስጥ ትዘፈቃላችሁ? ለምሳሌ ሀጅ ረጅም ወራት በመዘጋጀት ያሳልፋሉ። ከሀጅ በኋላ ደግሞ ረጅም ወራት ደግሞ በውይይት በግምገማና በትችት ምናምን ያልፋል። ይሄ ሁሉ ወራት የሚባክኑት 12,000 ሰው ለማስተናገድ 10,000 6,000 ሰው ለማስተናገድ ነው።
የመጅሊሱ ኃላፊነት 67 ሚሊዮን ነው አላውቅም። እና እንዴት የዚህ ሁሉ ሰው አጀንዳ ተረስቶ ረጅሙን ወር ለምን በእነዚህ ሰዎች ቢዚ ይሆናል? ዋናው አካል እንዴት ይሆናል? ስለዚህ ስትራቴጂውን ስተዋል ማለት ነው የሚሉ ኮሜንቶች ተነሱ እና ቦርዱ አለመግባባት የነበረበትን ጉዳይ በስራ አስፈጻሚው በተለይ ሻሃጂ በዋናነት የምፈልገው ስትራቴጂክ ፕላኑ እንዲሰራልኝ ነው፣ ዛሬውኑ ስራ አስኪያጁ መጥቶ ይሄን ጉዳይ ቶሎ ያስፈጽምልኝ ብለው ውሳኔ ሰጡ። በዛ ምክንያት ስትራቴጂክ ፕላኑ ለመስራት ተመጣ። እንግዲህ ቦርዱ ነበር አይደለ የበለጠ ኮንሽስ መሆን የነበረበት፣ ግን በጊዜው አሁንም ፕሬዚዳንት የሆኑት ሻሃጂ ናቸው ይሄን አቅጣጫ አክሴፕት አድርገው ማለት ሳይጠየቅም ነበረ ሌላው ሰው ታች የሚከላከለው ማለት ነው። የኔም አቅጣጫ ነው፣ ፍላጎቴ ነው፣ ስትራቴጂክ ፕላን ይሰራሉ። ከዛ ከስራ አስፈጻሚው ጋር ተኩኖ ብዙ ፈቃደኛ የሆኑ ሰዎች ሌሎች ተጨምረው ከኛ በተሻለ እውቀቱ ያላቸው ሰዎች ገብተው ተሰራ ሄደ። መጨረሻ ላይ በዘርፉም ላይ ጥሩ እውቀት ያለው ዲኑንም በደንብ የሚያውቅ ምናልባት ለዚህ ሰው በደንብ ለዚህ ጉዳይ በደንብ የሚመጥን ሰው ጉዳዩን ያዘው። በአጋጣሚ እንደውም አሁን አዲስ አበባ ውስጥ በዋናነት ያለ ሰው ነው ስትራቴጂክ ፕላኑን የሰራው። ስለዚህ ፋይናሊ ይሄ ስትራቴጂክ ፕላን ምንድን ነው የሆነው የሚለውን አላውቅም። መሰራቱንና ለማለቅ ዳር ደርሶ እንደነበረ ድረስ አውቃለሁ። ከዛ በኋላ ያለውን በደንብ ፎሎ አላረኩም እና ስትራቴጂክ ፕላን ነበረው። ይሄም እንዲሆን በብዙ ግፊት የሆነ ነገር ነው። መጨረሻ ላይ በመጅሊሱ መልካም ፍቃድ ብዙ እገዛ ተደርጎ ቢሄድም ማለት ነው። ስለዚህ ስትራቴጂክ ፕላን ተሰርቷል ለተቋሙ፣ ግን ጉዳዩ ከዛ በላይ ይፈልግ ነበር። ከዛ በላይ ማለት ምን ይፈልግ ነበር? እንግዲህ ስትራቴጂክ ፕላን በሂደቱ ውስጥ ሁለተኛው የሶስተኛ ያለ ጉዳይ ነው። ምክንያቱም ቅድም ያልኩህ የሀሳብ ፍሰቱ ካለ በኋላ ነው እሱን እውን ለማድረግ ስትራቴጂክ ፕላን ያስፈልጋል። እሱ ክፍል ላይ በደንብ አልተሰራም፣ አሁንም አልተሰራም። ሁሉንም ሙስሊም ሊያቅፍ የሚችል ለሚነሱ ጥያቄዎች ሁሉ መልስ ያለው እኛም የምንጠመቅበት ከኢስላም ሶርሶቹ ቁርአንና ሐዲስ ጋር በደንብ የተቀደ የቀደምት ዑለማዎቻችንን የእውቀት ምርት ደግሞ በደንብ ያገናዘበ አንድ የምንጠመቅበት ሀሳብ ይፈልጋል። አንድ ስልህ አንድ ወጥ ይሄን የሚባል አይደለም። ሀሳብ ልዩነታችንን ጭምር የምናስተናግድበት ሀሳብ ማለት ነው። ይሄ ሀሳብ ክፍል በአግባቡ አልተሰራም። በእርግጥ ይሄን ለመስራት በጣም ትልቅ ደረጃ ይፈልጋል። ይሄኛው ከሌለ ክፍተታችን ታክሞ አያልቅም። ስለዚህ እዚች ይሄ ሌቭል ይጎለዋል ማለት ነው። ማን ነው እሱ መስራት ያለው? አክቹዋሊ በዓለም ላይ በሆኑ አጋጣሚዎች ናቸው ይሄን መስራት የሚችሉ ሰዎች የሚከሰቱት። ከዛ በኋላ ባለው ሂደት እኛ ለምሳሌ እዛ ደረጃ የደረሰ ሰው ከሌለን መስራት የሚችለው የምንለው ማን ነው? በዚህ መልኩ የተሰራ ሀሳብ አምጥቶ ሀገራዊ የማድረግ ጉዳይ ነው ምናልባት የምንችለው ከቻልንም ማለት ነው። ያኛው እንግዲህ ሙጀዲዶች ናቸው የሚሰሩት፣ በዛ ልክ ሊሰሩት የሚችሉት። ከዛ በኋላ ባለው ሂደት ግን እኛ አሁን ባለንበት ተጨባጭ የተመረቱ እውቀቶች ከጥንት ጀምሮ የነበሩ እውቀቶችን አብስለው ዛሬ የደረሱ እውቀቶች ካሉ እነዚህ እውቀቶችን ይዘን በእነዚህ እውቀቶች መፈወስና በአንድ መስመር ውስጥ መግባት ይኖርብናል። ያንን ሂደት በአግባቡ እየተካሄደ አይደለም። ሌላኛውን ነጥብ ውሰድ። በምን ልክ ነው አቃፊ የሆነው? በምን ልክ ነው አቃፊ የሆነው? ሙስሊሙ በአጠቃላይ ወደ አንድነትና መቀራረብ ሊያመጣ ኃላፊነት የወሰደ አካል ራሱ እንኳን ማቀፍ ካልቻለ ምንድን ነው የሚሆነው?
እኔ እናንተን እንድንቀራረብ በአንድ መስመር እንድንሄድ ማድረግ ኃላፊነት አለበት። እሱ ራሱ አቃፊ ካልሆነስ? ኦኬ አቃፊ ነኝ ሊል ይችላል። ግን አቃፊ አልታቀፍኩም የሚል ሰው ካለ ለእኔ ይሄ ጥያቄ አልተመለሰም ማለት ነው። እኔ አልታቀፍኩም የሚል አካል አለ። ምን ማለት ነው? በቃ ሌላ መልስ አያስፈልገውም እኮ። በቃ ያልታቀፈ አካል ለምን ኖረ? በራሱ ጥፋትም ይሁን በምንም ይሁን ይህን ችግር ምንፈታበት አቅም ካላመጣ ተቋማችን ስቲል በቃ ችግር ነው የሚሆነው ማለት ነው። ስለዚህ ያሉ ችግሮቻችን ብዙ ናቸው። በፕራዮሪቲ ራሱ በማድረግ ሂደት ውስጥ ያሉ ችግሮች ብዙ ናቸው። እንደው ሐጅን ብንወስድ ሐጅ ቲኬቱን፣ ቪዛውን፣ ምግቡን፣ እዛ ድንኳኑን ምናምኑን በጣም በተሻለ መልኩ ሰርቶታል። ኦኬ ጥሩ ነው። ይሄ መመስገን ሊኖርበት ይችላል። ግን የሃይማኖት ተቋም ነው መርሳት የሌለበት። ኢማኑን፣ ተቅዋውን፣ ሐጁ ምን እንደሆነ መረዳቱን ውስጥ አሊሞቹ በምን ልክ ነው የሰሩት? ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ነው አይደለ? የሚሄዱ ሰዎችን እንኳን ተርቢያ በመስጠትና በመገንባት ሂደት ውስጥ ምን ያህል ተደክመዋል ሲባል የቪዛው የምናምን አካል ማቴሪያል የሆነው ጉዳይ ነው በደንብ ፎከስ የሆን ነው ማለት ነው። አሁን የሮል ጥያቄ ሊያስነሳ ነው ማለት ነው። የመጅሊሱ ሮል ራሱ ምንድን ነው? አሁን ተው ቪዥኑ ጎሉ ተው እና ሮሉ ሚናው ምንድን ነው? አንዳንዶቹ የአገልግሎት ነው ወይ አገልግሎት የመስጠት ነው ወይ እምነትን እንትን የማድረግ ነው የማበልጸግ ወይም የተርቢያ እንትን ነው ወይ የፈትዋ ተቋም ነው ወይ ያ ሮል ዲፋይን ባልተደረገበት ስለ ቪዥን እና ስለ ጎል እና ስለ ስትራቴጂ አዘ ሴም ታይም ደግሞ ስለ አሁን እዚህ ላይ ደክመዋል እዚህ ላይ አልሰራም ወደሚለው ነገር መግባት እንችላለን። ሮሉ ላይ ስምምነት አለ እኮ ሚናው ሊኖር እኮ ነው የሐሳብ ፍሰቱና ምናምን የሚፈልገው። አሁን ሮሉን ስትወስድ ሮሉንም የሚያመነጨው እኮ ከዛው ከዲኑ ነው። የኢማኑን ክፍል፣ የሐጁን ስርዓት ክፍል፣ ሰውን ከአላህ ጋር የማስተሳሰር ክፍል፣ የተቅዋውን ክፍል ግን ቁጥር አንድ ኃላፊነቱ ነው። በምን ጉዳይ ላይ ነው ሰክሰስፉል የሆነው? ኦኬ በምንድን ነው ጉዳይ? በሁሉም ተቋም ውስጥ የመጀመሪያ ጥያቄ ነው አይደለ? ይሄ ጥያቄ ለምሳሌ የኢትዮጵያ አየር መንገድ ውስጡ በጣም ውብ የሆነ መቀመጫዎቹ የሚያማምሩና የሚመቹ ምግቡም ደግሞ በጣም ጣፋጭ ነገር አቀረበልክ። ነገር ግን በየጊዜው ሄዶ የሚከሰከስ ፕሌን ቢያቀርብልክ በምግቡና በሶፋው ማውራት ይችላል እንዴ? አይችልም። እያንዳንዱ ተቋም የመጀመሪያ ጥያቄ አለ። ሁለተኛው ነገር ማሟያ ናቸው። የመጅሊስ የመጀመሪያው ጉዳይ ምንድን ነው? የሙስሊሙን አንድነት ነው። የሙስሊሙን ኢማን ነው። የሙስሊሙን ዒልም ነው የሚመለከተው ጉዳይ። ሙስሊሙን በስነ ምግባርና በኢማን ማነጽ ስራው ነው። በዒልም ጉዳይ ያሉ ጉዳይ ዙሪያ ያሉ ጉዳዮችን ደግሞ እርስ በርስ አለመግባባት፣ ብጅታ፣ ግጭት ውስጥ እንዳንገባ የመጨረሻ የእውቀት የበሰለውን እውቀት ሊያቅፈን የሚችል እሱም ራሱ አንድ ቡድን ሊያቀነቅን መጥቶ ሳይሆን ማለት ነው ሁላችንም ልንሰበሰብበት የምንችል እውቀት ማምረት ነው። ከነዚህ ውስጥ የቱን ያደረገው? እሱ ላይ መስማማት አለ። አሁን ያልከው ፕራይመሪ ነገር ነው ዋና ነገር ነው ወይ? ለምሳሌ ኢማኑን ከፍ ማድረግ ያነሳቸው የዕልም ጉዳይ ነው በቃ የኔ ጉዳይ ዋና ጉዳይ ብሎ መጅሊሱ እንደሚና በመተዳደሪያ ደንቡ ሊሆን ይችላል በሆነ መልኩ በደንብ ተገልጾ በቃ መለከዬ ይሄ ነው መገመገምበት ይሄ ነው የሚል አይነት መግባባት አለ። ቢኮዝ የመብት ጉዳይ አለ፣ ብዙ ጉዳዮች አሉ አይደለ? እንደ ሀገር ለምሳሌ ሂጃብ ጉዳይ ቢነሳ ወይ የሆነ ነገር ጋር የመብት ጉዳይ ይመለከተዋል። በአንድ በኩል እንዳልከው ሐጅ መሄድም ማስኬድም አንድ ስራው ሊሆን ይችላል። ህጋዊ ጉዳዮች አሉ፣ ብዙ ጉዳዮች አሉ እና ኮር ጉዳዬ ዋና ጉዳዬ አሁን የፕሌኑን የአየር መንገዱ ሴፍቲ ትልቅ ኢሹ ነው አይደለ? በሴፍሊ ሰውን አንስቶ
የሆነ ቦታ ማድረስ። ከዛ ሌላውም እኮ ኢምፖርተንት ነው አይደለ? መስተንግዶ ምኑም ያው የሚያወዳድርህ በሱም ጭምር ነው። ያኛው ግዴታ ነው፣ ፈርድ ነው የሚባለው፣ ፈርድ ነው። ከዛ ሌሎች ነገሮች ደግሞ አሉ ኢምፖርተንት የሆኑ መሟላት ያለባቸው ነገሮች እና ነምበር 1 ጉዳይ ይሄ ነው የሚለው ነገር ያንተ ሀሳብ ነው ወይስ እንደ ተቋም የታመነበት ሀሳብ ነው? እንደ ተቋም የታመነበት ሀሳብ እንዲሆን እኮ አንተም መሳተፍ አለብህ አይደለ? የተለየ ሀሳብ አለኝ የሚለውም ሰውዬ መሳተፍ አለበት። ይሄን አድርገን ነበረ መስራት የነበረብን ተቋማችን። ግን በሁለቱም ምክንያት እዛ ጋር መምጣት አልቻለም። በሁለቱም ምክንያት ማለት በእኔም ምክንያት በተቋሙም ምክንያት ድማ እኔ የሚጠበቅብኝ ኃላፊነት አለ አይደለ? የጋራ ተቋም እንዲኖረን የጋራ ሀሳብ ሊያቅፍ የሚችል ነገር ይዤ መምጣት አለብኝ። ኦኬ፣ እያንዳንዱ ሰው የኔን ላምጣ ሲል የሁላችን ያልሆነ ነገር ይፈጠራል። ስለዚህ በዚህ ጉዳይ ላይ ተቋሙን ብቻ አይደለም የሚወቀሰው፣ ሁላችንም። ዶክተር ቢላል መጅሊስህ ምን እንዲሆንልህ ትፈልጋለህ? ከዛ ውጪ ሲሄድ ደግሞ ለምንም ብለህ እንዴት አትጠይቅም? ኦኬ፣ ስለዚህ ይሄ አንድ ጉዳይ ነው። ለምን ብሎ የሚሄደው ሰው ደግሞ ከተገፋ የተቋሙ ችግር ይሆናል። ለምን ብሎ የሚሄድ ሰው ከጠፋ ደግሞ የግለሰቡ ችግር ይሆናል። ስምምነት ላይ ደርሰናል ወይ ሲባል መጥራትም ሊኖርበትም ይችላል ተቋሙ። የተቋሙ ይሄ ስህተት አለው ልንል እንችላለን። የኔ ብቻ ተቋም ይሁን ብሎ የሚመጣም ሰው ሲኖር ተቋሙ ለማስተናገድም ይቸገራል አይደለም? ስለዚህ የሚመጣውም ሰው ስህተቱን ማረም አለበት፣ ተቋሙም ደግሞ ስህተቱን ማረም አለበት። ስለዚህ አንተ የምትፈልገው ነገር ሌላ ሊሆን ይችላል፣ እኔ እንዳልኩ አሁን የፈለግኩት ሊሆን ይችላል። መቼ ነው የሚስማማው ስንል ወደ እውቀትም ወደ ውይይትም ወደ ጋራ ሀሳብም ሲመጣ ነው። እና የሙስሊሙ አጠቃላይ ሂደት ወአምሩሁም ሹራ በይነሁም ነው። እኔን የሚመለከተኝ ጉዳይ ወይ እኔን የሚወክለኝ ሰው ወይ እኔ መኖር አለብኝ። አለበለዚያ የመወያየት መብት ተገፏል ማለት ነው። ሀሳብ የመስጠት መብት ተገፏል። እንዲህ ነው መሆን ያለበት ብዬ ወይ አንተን ወክዬ ልትልልኝ ይገባል ወይ እኔ ራሴ ማለት አለብኝ። ስለዚህ ወአምሩሁም ሹራ በይነሁም ነው። ጉዳያችን ከሆነ እኔን የሚመለከተኝ ጉዳይ ከሆነ ስለዚህ በሆነ መልኩ ኤክስፕረስ ማድረግ አለብኝ ሀሳቤን። እና ይሄ ስላልሆነ ቅድም ያነሳሁልህ ሀሳብ በምሳሌነት የገለጽኩት እንጂ ቁጭ ብለን ብንወያይ ምናልባት እኔም ከዚህ የተለየ አንደኛ ይሆን ብለው ይኖረኛል። ስለዚህ ብዙ ያልተሰሩ ነገሮች አሉት። እነዚህ ያልተሰሩ ነገሮች ደግሞ የሚጠልፉና የሚጥሉ ናቸው። ዛሬ አንተ ስለገባህ ብዙ ነገር የምታሳካ ሊመስልህ ይችላል። ግን ብዙ ነገር ነው አጥፍተህ የምትወጣው። ራስህን የሚጎዳህ ነገር አጥፍተህ ትወጣለህ። ስለዚህ መሆን ያለበት ምንድን ነው? በዘላቂነት ለሁላችንም የሚጠቅመው ነገር እንዴት ነው የሚለው ነገር ነው መሰራት ያለበት ብዬ እላለሁ። እዚህ ጋር ምናልባት ያጠቃለልን እንድንሄድ የእምነት ተቋማት ጋር በተገናኘ ጉዳይ ላይ አሁን የሀሳብ ልዩነቶች አሉ። እንደምንለው ሲምፕል አይደለም አይደለ? በጣም ጫፍና ጫፍ ያሉ ሀሳብ ልዩነቶች ኢቭን ማስታረቅ ራሱ እንዴት ነው የሚቻለው የምትላቸው። ከዛ የፓወር ፍላጎት አለ፣ አንዱ የራሱን ዶሚኔት አድርጎ የማውጣት ፍላጎት አለ፣ የሀሳብ ልዩነት አለ፣ የግል ኢንተረስት ጉዳይ አለ፣ ውስብስብ ነገር አለው። እና ከዚህ አንጻር ለምሳሌ ተገፋው የሚል አካል ሊኖር ይችላል፣ ሀሳብ ያነሳል። ሌላ ተቃራኒ ሀሳብ ያለው ተገፋውም ሳይልም ደግሞ አይ ይሄ በዚህ አይደለም መሄድ ያለበት እንደዚህ ሀሳብ ይነሳል። በመንቃት ዓለም ውስጥ ያለው የሀሳብ ነፃነትና የሞራል ኦፍ ክሪቲክስ ደግሞ አይ የተነሳን ሀሳብ ደግሞ ተቃውሞ ሲነሳ ተቃውሞ አሰጣጡ መንገድ ልዩነትን የማስተናገድ እንትን ምን ይመስላል? በተለይ ያው ከእስልምና አንጻርም ልታየው ትችላለህ። ስለ መጅሊስ እና ስለ ሙስሊም እያወራን ስለሆነ ኔክስት ላይ ደግሞ ስለ ሀገር ስናወራ ደግሞ እንደ ሀገር የምታነሳቸው ነጥቦች ይኖራሉ። በእርግጥ ወደ ላይ ከፍ ስንል የተሻሉ ነገሮች አሉ። ያው ወደ ዑለሞችም ላይ አካባቢ
ሲኬድ ሀሳብ የማስተናገድ እና የመቀበል ጉዳይ ምናልባት ከሩቅ ስታየው ካለው በጣም የተሻለ ነው። ምናልባት አደባባይ ወጥተው ሲያወሩ መልሰው ግራ ያጋቡኛል። በቅርብ ስትወያይ ያላቸው የሀሳብ ነፃነት፣ ሌሎቹን የማዳመጥም የማስተናገድም ሀሳባቸው ጥሩ ሆኖ ነው ያለው። አሊሞቹ አካባቢ ማለት ነው፣ መጅሊስ አካባቢ ምን ብለህ እዛ አካባቢ አሉ የሚባሉት ማለት ነው። ከዛ በኋላ ደግሞ ሌላ ነገር ደግሞ ስትርቅ የምታየው ነገር አለ። ሲያወሩ ምናምን ወይ ሲያወሩ ወይ አቋሜ ምናምን ብለው ሲገልጹ የሆነ ነገር ሚዲያ ላይ ሲመጡ ደግሞ ሌላ የሚሆንብኝ ነገር አለ። ስለዚህ ተጽዕኖ አለባቸው ልንል እንችላለን። ፓወሩ ነፃነቱ የላቸውም ማለት ልንል እንችላለን። ቢኮዝ ሁለት የተለያየ ነገር ከሆነ እንዴት ሊሆን ይችላል? ይሄ ተጽዕኖ እኮ በጣም በብዙ መልኩ ነው የሚመጣው። ከባድ ጉዳይ እኮ ነው ማለት ሁላችንም ያለንበት ጉዳይ ነው። በጣም ከባድ ኢሹ ነው። ቁርአን ራሱ ምንድን ነው የሚለው? ለቀድ ኪድተ ተርከኑ ኢለይሂም ሸይአን ቀሊላ። ይሄ ፕሮፓጋንዳው ምናምኑ ሸብረክ ሊያደርግህ ተቃርቦ ነበር። አላህ ቀጥ አድርገዋል። ይሄ ጉዳይ ይዘህ የምትሄደው ጉዳይ ብዙ ነገር ነው ሸብረክ እንድትል የሚያደርግህ። አንዳንድ ጊዜ በራሳቸው እንደ ሂክማ ጊዜውን አገናዝበው የሆነ አሁን እንዲህ ቢሆን ይሻላል የሚሉት የራሳቸው እውቀትና ጥበብ ሊኖራቸው ይችላል። ትልቁ የሀገራችን የዓለምን ፕሮብሌም ማለት ነው እውቀትን በያዙ ሰዎች ላይ ከላይና ከታች የሚመጣው ተጽዕኖ ነው። ድፎ ዳቦ ነገር ነው የሚሆኑት። ከላይም እሳት ከታችም እሳት። ከላይ እሳት ማለት የሚመራው አካል ሊሆን ይችላል፣ ገንዘብ የሚሰጠው አካል ሊሆን ይችላል፣ ምናምን የሚፈጥረው ጫና አለ። ከታች ደግሞ ተከታዩ ሙሪዱ ነው። እንደው በጣም ምንም የማይወሳስብ ነገር አንድ አስተማሪ ተማሪውን ነው አይደለ በዚህ ሄድ ይህ ስህተት ነው የትክክል ነው የሚለው። ግን አብዛኛው ጊዜ ቁጥጥርና ጫና የሚያደርገው ተማሪው ነው። አንድ አስተማሪ የሆነ አቋም በግልጽ ቢናገር በጣም ብዙ ድንጋዮች ይወረወራሉ ከዛ እና ቶሎ ብሎ ያስተካክል። በእምነት አካባቢ ያለው ትምህርት ላይ ማለት ነው። ስለዚህ ደረሳው ነው ዋና ፓወር ያለው እያልክ እንደው ከአሊሞች መካከል ማለት ነው የሆኑ ስብስቦች በቃ እኛ ጋር ሆነ አሊማችን ሼኻችን እንድትሆን እንፈልጋለን ብለው ጠየቁት። ማንን? አንድ አሊም ጠየቁት እና ሆናለሁኝ ግን ስሆን እኔ ነኝ አሊሙ፣ እኔ ነኝ ማዛችሁ። ይሄ ትክክል ነው ይሄ አይደለም የኔ ነው፣ ኦቶሪቲው የኔ ነው በሚለው ሳይግባቡ ቀርተዋል። ስለዚህ አሊም ራሱ የሚፈለገው ለምንድን ነው? የሆነ ፕሬዝዳንት ነገር ነው፣ ሴሬሞኒያል ፕሬዝዳንት እንኳን ትልቅ ነው። በእኛ ሀገር ሴሬሞኒያል ነው እንጂ እኔ ማስበውን የኔን አቋም የኔን ቡድን አቋም ግሬስ ትሰጥልናለህ ሰውም ስለሚሰማ። ከባድ እኮ። ከዛ በኋላ ደግሞ ትንሽ ዞር ስትል ትመታለህ፣ ትስተካከላለህ። እኮ እንዴት ተመተህ ቀጥ እንድትል ትስተካከላለህ። እና ብዙ የሚስተካከሉ ሰዎች አሉ ማለት የራሳቸውን ሀሳብ አንድ ይሉትና ከዛ ሲባል ተወብታሉ። እና ከባድ ነው እንትኑ ማለት ነው ያለው ዙሪያው። ግን አሁን ፖዚቲቭሊ ብታየው እነዛ ተው የሚሉ ሰዎች በነፃነት በእውቀት በመንቃት ውስጥ ያመጡ ቢሆኑ እኮ መሪን ሼፕ ማድረግ ልትለው ትችላለህ አይደለ? መሪ ሲሳሳትን መመለስ። አሁን እኮ ትክክል ሲሆን ነው እያልከኝ ያለው። ትክክለኛ አቋምም ይዞ እነሱ በመንቃት ሳይሆን በቡድንተኝነት ኦር ለሚፈልጉት ነገር ላይ ይሄን በላ አይነት ነገር ነው እያልከኝ ያለው። አሁን ገብቷላ? ክሪቲክስ አሁን መሪ እኮ ሊግሊ ሊቀበል ይችላል ከሚከተሉት ሰዎች ማለት ነው። ትክክል እና ትክክል ያልሆነ የሚለው ገና ያው ፍርድ አይደለ? ግን አንድ ሰው በሆነ መረዳት ውስጥ በሆነ ንባብ ውስጥ በሆነ እውቀት ውስጥ የተለየ እውቀት ቢኖረው ያ አሊም የተሻለ እውቀት ኖሮት እኮ ያገኘውን እውቀት ማንም ደንታ ሳይሰጠው ይሄ ነው ትክክል ብሎ መናገር የሚያስችል ኢንቫይሮንመንት አይደለም ያለው።
ይሄ ኢንቫይሮንመንት የለም። ስለዚህ ሚዛን ሊሰሩ ይችላሉ። ታማኝነት አጥተው ላይሆን ይችላል። ግን በዚህ መልኩ ቢሄድ የሚበላሸው ነገር እንደዚህ ባረገው ምናምን ብለው እንግዲህ ኦድራቸው ራሳቸው ጋር ነው ያለው። ስትሄድ ነው የምታውቀው። ይሄ ጉዳይ በጣም በየጊዜው የምንኖረው ህይወት ነው። ግን አይከብድም? እውነትን መሸሸግ ሊሆን እኮ ነው። እንደዛ ከሆነ አሁን የእምነት መሪ ስትል ለትሮዝ ነው አይደለ? ሜንሊ እጅ የሚሰጠው ለእውነት ለሚለው ነገር ላመነበት ነገር ነው። እና አሁን ባልከይ ልክ ተጽዕኖ የሚፈጠርበት ከሆነ የሚያገለግለው እውነትን ሳይሆን ተከታዮቹን ወይም ከፋዮቹን፣ ከላይ ከሆነ ከፋዮቹን ወይም አለቃዎቹን፣ ከስር ደግሞ ተከታዮቹን ከሆነ where is the leadership where is the truth? በዛ ልክ እኮ አይደለም ማለት ያው ለከፋዮቹ ብሎ የሚያደራክል ሰብእና ነው ብዬ አልልም። ግን ምንድነው እነዚህ አይነት ነገሮች የራሳቸው የስነ ልቦና ጫና አላቸው። ኮንሸስ ሆነህ ካላየሃቸው የሚቸግሩ ማለት ነው። ይሄ ከታች የሚመጣው ድምፅና ጩኸት የውሳኔያቸው ላይና የሚያውቁትን ነገር መግለጽ ላይ ምንም ሚና የለውም፣ ተጽዕኖ የለውም ማለት አይቻልም። አልከኝ እኮ እንዲህ አድርጎ ያደርጋቸዋል ማለት ቦልድ ስቴትመንት ነው ማለት መልሰህ ቀዘቀዝክብኝ እንጂ መቀዝቀዝ አይደለም። ይሄ የሰው ልጅ ህይወት አይደለም። አሁን ሰውየው እኮ ገንዘብ ተቀብሎ እንደዚህ የሚላላክ ሰብእና እንደሱ ማለት አይደለም። ሰብእና ግን የሆነ ነገር የለውም። በቃ ያስነቦ ነው አለው የራሱ ተጽዕኖ። ከታችም ደረሶች የሚፈጥሩት ጫና ሰውየው አቋሙ ላይ በጣም ተጽዕኖ አለው። ይሄ የሚያሳይህ ምንድን ነው? አንተ እንደዚህ ትላለህ፣ አቋምህ እንደዚህ ነው ብለው ሲተቹ፣ ስለዚህ እኔ አቋሚ ይሄ ከሆነ አንተ እውቀት ነው መውሰድ ያለብህ፣ ደረሳ ነህ አይደለ? ከዛ ውጭ የተለየ እውቀትም ካለህ ደግሞ ውይይት ነው ማድረግ ያለብህ እንጂ ጫና የሚቀበል ማንነት መሆን የለበትም። እንደመሆነ ለምን ቁርአንም ሲገልጻቸው ላ ይኻፉነ ለውመተ ላኢም ነው። የውቃሽን ወቀሻ ስጋት ውስጥ አይከታቸው። ይሄ ከሆነ እውነት ሁልጊዜ ችግር ውስጥ ነው የሚሆነው ማለት ነው። አንዳንድ ጊዜ እውነትን ነው መናገር ያለብን በሚለው ውስጥ ሊሆን ይችላል ይሄ የሚመጣው። ሸይጣን የሚያደርጋቸው ሴራዎች በጣም ውስብስብ ናቸው እና ሁሉም እውነት ቢናገርና ለእምነቱ ታማኝ ቢሆን ሁለት ዓለሞች ይለያያሉ እንዴ? በሐሳብ ሊለያዩ ይችላሉ። በሐሳብ መለያየትና የሚጣረስ ሐሳብ እኮ አንደኛው ወጥተሃል፣ አንደኛው ገብተሃል የሚያስብል ልዩነት ቁርአንና ሐዲስ ራሱ እንዴት ይፈጥራል? ሁለቱም ቁርአንና ሐዲስ ነው የሚያነቡት አይደለ? ከዛ በኋላ አንድ መስመር ነው ያሉን ዑለማዎቻችን። የነሱን ያመረቱት እውቀት ነው የሚወስደው አይደል? በዚህ ተጨባጭ ውስጥ እኔና አንተን ከፍተኛ ጸብና ጥላቻ ውስጥ ሊከተን የሚችል ልዩነት ከየት ሊመጣ ይችላል? ሊመጣ የሚችለው ወይ ስሜት ነው፣ ወይ ከጀርባ ያለ ጉዳይ ነው፣ ወይ ከስር ያለ ግፊት ነው። ስነ ልቦና ጫናው በጣም ብዙ ነገር ነው ያለው። ከዚህ ሁሉ በምን ልክ ነው ነፃ የምንሆነው? ሁሉም ሰው ነፃ ለመሆን ሊጥር ይችላል፣ ግን ተጠልፎ መውደቅ ደግሞ ያለ ጉዳይ ነው። ስለዚህ መሪዎቻችንም ነፃ አይደሉም እያልከኝ? እኔ በፍጹም ናቸው ብዬ አላምነው። አሊሞቹ ናቸው ብዬ አላምነው። ካልሆኑ ታዲያ አሁን እንዳንድ ለዛ ማህበረሰብ እንደሚቆረቆር አካል ወይም ጥሩ ልቦና እንዳለው ተከታይ ብለህ ብታስብ እንዴት ነው መፍትሄው? ምንድነው ማድረግ ያለበት ነው? መፍትሄው ምንድነው መሰለህ? የሚያስተውል ተከታይ ማፍራት ከተቻለ ከላይ ያለውም አካል ይስተካከላል። አሁን እላይ ያሉ መልካም ሰዎቻችንን የሚያጠፋ ነው ያለው ታቹ ማለት ነው። ታቹ እላይ ያሉ ሰዎችን አቅማቸውን የመጠቀም ከዛ በኋላ ደግሞ ነፃነታቸውን አግኝተው እኛን ትሬን እንዲያደርጉልን የሚያሳድግና የሚያበረታታ ከመሆን ይልቅ ጫና ውስጥ እንዲያወድቁ የሚያደርግ ማህበረሰብ ነው የተፈጠረው። ማን ፈጠረው?
ማስፈጠረውም ዞሮ እዛው ይመጣል። ለምንድን ነው የሚመጣው መሰለህ? አንድ ጊዜ የምታስቀምጠው ቀመር ከዛ በኋላ ሁሉ ቦታ ይሰራል። እና ለምሳሌ መተህ ኡስታዝ አለማክበርን አንድ ጊዜ ካሰረጽክ በኋላ የቀደምት ዑለማዎቻችንን ማክበር ካፈረስክ በኋላ ከዛ ቀጥለህ ደግሞ ያን ተራ ሲደርስ እኔን አክብሩኝ ብትል ቀመሩ አይመጣም። ስለዚህ ምንድን ነው የሚሆነው ማለት ነው? ይህንን ነገር ያፈረሰውና የሰራው ቀመር ድጋሚ ነው አሁን መልሶ መሪውን ደግሞ ይበላል አይቀርም። እንደ አሜባ እየተቆራረሰ ነው የሚሄደው። መቆም አይችልም። ለምን? በራሱ የተቀበልከው ፎርሙላ የሚያመርተው አንድ አይነት ምርት ነው። እኔ ተገንጥለ ወጥተህ ሼክ መስደብ ካስለመድክ ካንተ ተገንጥሎ ወጥቶ ሼክ ቢሰድብ ነው የሚፈጥረው። ይሄ እንደ አሜባ በቃ ይቀጥል እንትን እየተቆረሰ ይሄዳል ማለት ነው። ከጅምሩ ግን በማሰብ ነፃነትና ታላቅን አክብሮ በመሄድ መካከል የሚሰራው ሚዛን በአግባቡ እሱን ሚዛን እስኪ ንገረኝ፣ እንዴት ይሰራ? መፍትሄ የምልህ እሱ ነው። አሁን አንድ አሊም በሚሰጣቸው ትምህርቶች ላይ እንግዲህ ሰው ነኝ፣ ሀሳብ አለኝ፣ ከዛ በኋላ ማንበብ እችላለሁ። ይሄ ጉዳይ ለምን ሆነ ያላለሁ፣ ይሄ የሆነው በዚህ ነው ካላሳመነኝስ፣ ኦኬ ይሄኛው አሊም ደግሞ እንደዚህ ነው የሚለው። ይሄንን አሊም አምጥቼ ስጠይቅና ስወያይ አስተማሪውን ክብሩን ሳልነካ አቋሙን ሳላወግዝ ከዛ በኋላ ንያውን ሳልጠረጥር ሳላንቋሸሽ በክብር መወያይ ከሆነ ይሄ ክብር ይቀጥላል። ጉዳያችን ሀሳብ ላይ ብቻ ይሆናል ማለት ነው። ቁርአን የሚለው የስተሚዑን አልቀውለ የተለያዩ ሀሳቦችን ይሰማሉ። አሁን እኮ የተለያየ ሀሳብ መስማት አይፈቀድም። ለምንድን ነው የማይፈቅዱት? የተለያየ ሀሳብ ይዘህም ከመጣ የእነሱን ሀሳብ ትጥለዋለህ። ስለዚህ በአንድ ሀሳብ ውስጥ ታሽገህ እንድትቀጥል ሲያደርጉክ እነሱን በሙሉ የምትከተልና የምትሰማ አይነት ሰው ያደርገዋል። በሂደት ግን ምንድን ነው የሚሆነው? አንተ ሀሳብ ብታስተካክል ይሄኛው አካል አንተን አውግዞ ለብቻው ይሄዳል። ለምን? መስማት አይደለም፣ የተለያየ ሀሳብ የመስማት ልምምድ አላደረግም። ምናልባት ታሪኩን በደንብ ካስታወስኩት ኢማም አቡ ሐኒፋ ዝናቸውን ሰምቶ አንዱ ሊያዳምጥ መጣና ከዛ ውይይት እያደረጉ ኢማም አቡ ሐኒፋ እዚህ ጋር ስህተት ነው ሀሳብ አላቸው። በጣም ሾክ አረገ። እንደዚህ ዝናቸው እንደዚህ የናኘ አሊም እንደዚህ አስተያየት ይሰጣል እንደደረሰው ብሎ ከዛ እንደምንም ወጣ አድርገው። ከዛ ሁለተኛውም ተነስቶ እንደዛ ሲል አላስቻለውም፣ ተናገረ። እናንተ አደብ የላችሁም እንደ ምናምን ሲል ተዋቸው፣ እኔ ነኝ በዚህ መልኩ ትሬን ያደረግኳቸው። ስለዚህ የኡስታዱም የሀሳብ ነፃነትን እንዲያከብሩ ሌላም ጋር አዳምጡ፣ የሌላም ሰው ሀሳብ ስሙ፣ የተሻለውን አወዳድራችሁ ከቁርአንና ከሐዲስ የቀረበውን ውሰዱ፣ ሌላውንም ሰው ሀሳብ አክብሩ፣ ሌላውንም ሰው አክብሩ ብሎ ቢያስተምር ነገ ቢለያዩት እንኳን እሱን አክብረው ነው የሚለያዩት አይደለ? እየሰደብክ እያወገዝክ ካስተማርከው ያሰለጠንከው በዚህ መልኩ ነው፣ ባሰለጠንከው መልኩ ነው አንተንም የሚያስተናግድ። ስለዚህ ይሄኛው ክፍል በጣም አደገኛ ትሬንድ ነው፣ ሀሳብን የሚያኮላሽ ነው፣ የሰው ልጅን ክብር የሚነካ ነው። ኦኬ፣ እንደዚህ የሰው ልጅን ክብር መንካት እና ሀሳብ ላይ አስተያየት መስጠት በመካከሉ ያለው ልዩነት ሰፊ ነው። ቁርአን የሰው ልጅ ላይ የሚንጠለጠሉትን የጃሂልያ እሳቤ መሆኑን ይገልጻል። አላህ ስብሐነሁ ወተዓላ ቁርአንን እስቲ መርምሩት ሲላቸው እነሱ ምንድን ነው ያሉት? እንዴት ከኛ መካከል የተሻለ እከሌ እነሱ የመረጡት ሰው ለምን አልሆነም ሲሉ ረሱል ሰለላሁ ዐለይሂ ወሰለም ላይ ትችትና አስተያየት ሲሰጡ አይደለ? የጃሂልያ ባህሪ ሰው ላይ አስተያየት እንድትሰጥ ነው የሚያደርግ። እስልምና ደግሞ የሚጋብዘው ምንድን ነው? ቁል ሃቱ ቡርሃነኩም፣ መረጃችሁን አምጡ፣ አፈላ ተዕቂሉን፣ አታስቡም ወይ ሲላቸው፣ ማለኩም ከይፈ ተሕኩሙን፣ እንዴት ነው የምትፈርዱት ሲላቸው፣
ጥርጣሬ ላይ ተገንብታችሁ አትጓዙ። እነበነ ላይ ምን ሚነል ሐቅ ሸይአ እያለ ጥርጣሬን ትታችሁ እዩት። ቁል ኢኒ አዒዙኩም ቢዋሒደቲን አን ተቁሙ መስና ወፉራዳ ሱመ ተተፈከሩ፣ ለብቻችሁ ወይ ሁለት ሆናችሁ በጥልቀት እንድታስቡ ነው ምጋብዛችሁ በላቸው እያለ ወደ ሀሳብ ሲጣራ ይህን ሀሳብ ምላሽ መስጠትና መተንተን አይችሉም። ስለዚህ ምንድን ነው ያደረጉት? ሲሕር ተደርጎበት ነው፣ ማጅኑን ነው፣ ምንድን ነው አሉ አይደል? አስተያየት ፐርሰናላይዝ ያደረጉት። ይሄ ጃሂልያ ነው፣ ጨለማ ነው። አሁን እስልምና ውስጥ ሀሳብን እያከበሩ የሌላ ሰውን ሀሳብ እያከበሩ በሀሳብ የመጎልበት ሂደት መከንና የጃሂልያውን ወረስንና ሰው ላይ ያተኮርን። እስልምና ሲጠራ ሀሳብ ላይ አስተያየት ስጡ ነው የሚለው። ጃሂልያው ደግሞ ሰውየው ማንነቱ ክብሩ ላይ ይመጣል፣ መተቸት ይመጣል። ይሄ በማንኛውም ዓለም ላይ ኋላ ቀር የሆኑ ማሰብ አቅማቸው ትንሽ በሆነ ቁጥር የሚሰራ ነገር ነው። ሰው ማሰብ አቅሙ ከፍ ሲል ሀሳብ ነው የሚፈልገው። ስለዚህ ይሄ ቀውስ ከጃሂልያ ወርሰን አምጥተናል። ያ ብቻ አይደለም። እስልምና ውስጥ የሀሳብ ልዩነት የሚስተናገድበት የተለያዩ በጣም ውብ የሆኑ መንገዶች አሉት። እነዚህ መንገዶች ተዘግተው ከሌላ ዓለም የተበላሸ ነገር ነው የወረስነው፣ ሌሎቹ እንደወረሱት ማለት ነው። ቁርአን ዩዳሂኡነ ቀውለ ለዚነ ከፈሩ ሚን ቀብል ይላል። የቀደሙ ህዝቦች ከነሱ ቀደም የነበሩ ከሃዲዎችን ቃል ሙሉ ለሙሉ ኮፒ ያደረጉ ይላል። አሁን ለምሳሌ በኢትዮጵያ ውስጥ ፖለቲከኛ እርስ በርስ የሚሰዳደብበት በጣም ክብር የሌለው ንግግርና የሃይማኖት ሰዎች የሚያደርጉት ነገር ልዩነት አለው። አንድ አይነት ነገር ነው የሚያደርጉት። ከምን ተወረሰ? ከሌላ የተወረሰ ነው። ይሄ በእስልምና ተቃፋ ውስጥ እና አስተምህሮ ውስጥ ያለ አይደለም። በእስልምና አስተምህሮ ውስጥ የሀሳብ ልዩነት ሲሆን ምንድን ነው የሚሆነው? ነሲሃ ይባላል፣ መመካከር አለ። ኦኬ፣ ተዋሲ ቢልሐቅ አለ። አንተ አጥንተህ መርምረህ እውነት ላይ ከደረስክ በኋላ ይህንን አደራ እባክህን ብሎ መባባል አለ። በእውነት ላይ ደግሞ እንዲጸና ወተዋሱ ቢሰብር አለ። ሰብር እንዲያደርግ እውነት ላይ። ከዛ በኋላ መረጃ ሲደርስህ ደግሞ ተበዩን ይባላል፣ ማጣራት ይባላል። አጣርተህ እውነት መሆኑን ካወቅክ በኋላ ደግሞ እሱ ጋር የምትነጋገርበት መንገድ አለ። እንኳን አይደለም በአንድ እምነት ውስጥ ሆነ አይደለም ስትኖር የሚያስቀምጠው እስልምና ቅስት ነው፣ ብር ነው። በጣም ያማረ በሆነ መልኩ መኖር ነው ከሌላ እምነት ተከታይ ጋር ማለት ነው። አሁን ቢርን የሚያፈርስ ነገር ነው የሚሰበከው። የሀሳብ ልዩነት ከኔ ጋር ካለክ ቢር የሚባል ነገር መቆም አለበት ተብሎ ነው የሚሰበከው። ላ የንሃኩም ላሁ አን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም አን ዲያሪኩም አን ተበሩሁም። ጦርነት ከፍቶ የታገለክ ከሀገር ውጣ ብሎ ያሳደደህ ካልሆነ በስተቀር የሌላ እምነት ተከታይ ብር ነው የምታደርገው ይላል። የመልካም ነገር መጨረሻው ማለት ነው። አለመግባባት ቢፈጠርስ ወትቁሲጡ ኢለይህ፣ በፍትህ ልትዳኝ ነው ይላል። በፍትህ መዳኘት ነው ሁለተኛው አይደለም። ይሄ እንዳለ ሆኖ የእሱ ሀሳብ ስህተት ስለሆነ እኔ ትክክል ነኝ ከብርሃን አግኝቻለሁ ስለምል ምን አደርጋለሁ? ዳዕዋ አረግለታለሁ። ሌላውን ሰው መምከር ግዴታ ነው። ያ ሰው ደግሞ መብት መጋፋት አድርጎ መውሰድ የለበት። እንዴት ሃይማኖትህን ታስተምረኛለህ አይባልም። አለመቀበል ነው መብቱ እንጂ እኔ ደግሞ የማድረስ ግዴታ አለብኝ። ሳደርስ ግን ምንድን ነው የሚሆነው? ኡድዑ ኢላ ሰቢሊ ረቢከ ቢልሒክመቲ ወልመውዒዘቲ ልሐሰና። ሁለት ነገር ነው። አንደኛው ጥበብ ሊኖረው ይገባል። ለምሳሌ እኔ መጥቼ እምነትህን በሚያንቋሽሽ መልኩ ባደርገው ጥበብ አይደለም። መውዒዘት ልሐሰና ደግሞ ያማረ ንግግር መሆን አለበት። ይህንን ነገር ሳደርግ ደግሞ አንተ መልስ ይኖርሃል አይደለ? ወደ ምን ይመጣል? ክርክር ይመጣል ማለት ነው። ክርክር ጋር ሲመጣ መጀመሪያ ኑሮ አለን፣ አለመግባባት አለን፣ ዳዕዋ አለን። ከዛ ክርክር ሲመጣስ ወጃዲልሁም ቢለቲ ሂየ አሕሰን። የምከራከርህ በጣም ባማረ መልኩ ነው።
ይሄ እኮ ከእምነቱ ውጭ የሆነ ሰው ነው። እምነቱ ውስጥ ያለው ሰው ፊርዓውንን እንኳን ወቁላ ለሁ ቀውለን ለይነን ለዛባ ነገር ተናገረው። ስለዚህ ምንም ሪዝን አይኖርህም አሮገንት ለመሆን ማለት ምንም ሪዝን። አሁን አንድ ኢሞራል የሆነ ችግር እውነትና ወይም ደግሞ ሐቅና ሁቁቅ የሚባል ነገር መቀላቀል። ለምሳሌ ቁርአን አይሁዶች ለሙእሚኖች ጠላት ነው የሚሆኑት ብሎ ይገልጻል። ክርስቲያኖች ደግሞ አቅርብ ናቸው ለሙስሊሙ፣ በዚህ ይሄ ምክንያቱንም ደግሞ ይገልጻል። ቅርብ ናቸው። አዎ ቅርብ ናቸው ይላል። ይሄ የሆነበት ምክንያት ደግሞ መነኩሳትና ቀሳውስት አሉ ሊሆኑ አማኝ ሆኑ አይደል? መካከላቸው ቅሲሲነ ወሩህባና ይላል። ስለዚህ ይሄን አንድ እውነት ውሰድና ቀጥሎ ይሄ እውነት ነው። አይሁዶች ሪሌቲቭሊ ከሁለቱ የበለጠ ጠላትነት አለባቸው ለሐቁ። ረሱል ሰለላሁ ዐለይሂ ወሰለም ለማሳደዱ ምናምን አድርገዋል። ከዛ በኋላ የእነዚህ ሰዎች መብት ምንድን ነው? ይሄ እውነት ነው። ከዛ ወደ መብት ሲመጣ ምን ይላል? እንኳን አይደለም አንተ ልትጋፋቸው መጥፎ ስራ ቢሰሩ እንኳን ላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ፣ እነሱ የሚሰሩት መጥፎ ስራ ድንበር እንድታልፉ እንዳያደርጋችሁ ፍትህን ለማስፈን ጽኑ ይላል። እነዚህ ሰዎች እኮ መጥፎ ናቸው፣ በቃ ስህተት ናቸው፣ ሙሽሪኮች ናቸው፣ ካፊሮች ናቸው፣ አድውም ናቸው። መብታቸውስ መብታቸው በፍትህ ነው። እዛ ጋር በቃ ፍትህ ነው። አዎ ያንተ አቋም ስህተት መሆኑ ኢቭን ጀሀነም የሚያስገባ የኩፍር መንገድ መሆኑ ከተረጋገጠ በኋላ መብትህ ግን አይነካም። መብትና እውነት የተለያዩ ናቸው። ፈመን ሻአ ፈልዩእሚን ወመን ሻአ ፈሊክፉር፣ የፈለገ ይመን የፈለገ ይካድ ሲባል የመብት ጉዳይ ነው። ይሄ እኔ የምገባበት ጉዳይ አይደለም። እኔ አንድ ሰው የተሳሳተ አቋም ስላለው አጥፊ አቋም ስላለው የእሱን ክብር የመንካት መብት አይሰጠኝ። ኤግዛክትሊ። መብትህም ተከበረ ማለት ደግሞ ትክክል ስለሆንከ ነው ማለት አይደለም። ስህተቱ ስህተት መሆኑ መነገር አለበት። ሀሳቡ ስህተት ነው ተብሎ ይነገራል። ሀሳቡ ስህተት መሆኑን ትነግረኛለህ እንጂ ፐርሰናሊቲን አትነካው። እሱ የመብት ጉዳይ ነው። መቃሲደ ሸሪዓ ውስጥ እስልምና ሊያስከብራቸው ከፈለጋቸው ዋና ዋና ዓላማዎቹ ውስጥ አንደኛው ዲን ነው። ዲን ተከብሮ መቀመጥ አለበት። ህሊና ተከብሮ መቀመጥ አለበት። አቅል ነው። የሰው ልጅ ክብር ከዚህ ውስጥ ነው። አንኳር ከሚባሉ ጉዳዮች ናቸው። አንተ እኔ የተሳሳተ ሀሳብ መያዝ አላህ ዘንድ ያስጠይቀኛል፣ አንተን ግን አያገባህም። አንተ ለእኔ ያዝነህ እንዳልጠፋ ነው የምትመክረኝ እንጂ አያገባህም። እኔ ብሳሳት አንተ ምን አገባህ? ልትቆጣኝና ልትቀጣኝ ነው? እንደዛ እኮ ነው ያለው። እንዴት ትሳሳታለህ ብሎ ሊቆጣኝና ሊቀጣኝ ይመጣል? ሁለታችን እኮ ገና ሁለታችን የምንመዘን ሰዎች ናቸው። አንዱ መዛኝ አንዱ ተመዛኝ አይደለም። ምናልባት ትልቁ ስህተት እኮ በአላህ አይን መካድ ሊሆን ይችላል። መካድ እንኳን መብት ተሰጥቶታል ልልህ ነው። አንድ ሰው ቢክድ እኔ ላስገድደው አልችልም። አላህ ከኔ ጋር ተወው ብሎኛል። መካዱ ወንጀል ነው። አዎ ጀሀነም ያስገባል። አዎ ኩፍር ነገር ነው። አዎ ግን መብቱን እንድትነካ እኔ መብት የለኝም። እኔ ራሴ ፍጡር ነኝ፣ ገና መገመገም ፍጡር ነኝ። ገምጋሚ አይደለም። አንተ እኔ ገምጋሚ አይደለም። ሂሳብም እሱ ለኔ ተወው ብሎ ፈጣሪ። ስለዚህ መብቱ ክብሩ አይነካም። ማንቋሸሽ አልችልም። ማናናቅ ህይወቱ አይነካም። ንብረቱ አይነካም። ምንም ነገሩ አይነካም። አሁን እኮ የሀሳብ ለውጥ ካልክ ሙሉ ህይወትህን ቢችሉ ያተራምሱታል። ይሄ ማን ነው የፈቀደው ነው? እስልምና ይፈቅዳል ወይ? የሀሳብ ለውጥ ስላለኝ ብቻ አንድ ሰው ስለተሳሳተ እኔ መብት አገኛለሁ ወይ? እሱን ነው በደንብ ክሊር መሆን ያለበት ማለት ነው። እንኳን አይደለም ይሄን መብት ለማግኘት አይደለም፣ እኔ በስርዓቱ በአማረ ቃል በኢሕሳን መክሬው ቢሰድበኝስ? እሱ ስርዓት ያጣ ነገር ቢያደርግስ? ምንድን ነው የሚለው?
ወኢዛ ኻጠበሁሙል ጃሂሉ ቃሉ ሰላም። በቃ ይሄ ሰውዬ ብስለት የሌለው ኋላ ቀር ንግግር ከተናገረ ፒስ ከዛ ብለህ በኋላ ሰላም ብለህ ለፍ አዎ፣ ሰላም ይፈጥርበት በቃ ነገር ነው። አይመጥነኝም ነው አይደለ ጉዳዩ። አዎ፣ እዛ ውስጥ አልገባበትም ነው ከሱ ጋር ወርደህ ትግል ውስጥ መግባት። አትገባም። ጃሂል ስለሆነ ነው መጥፎ የሚናገረው። ግን አዋቂ ሆኖ መብትህንስ መጥፎ አይናገርም። ማስከበር የሚባል ነገር የለም። ለምሳሌ የእምነትህን መሪ ሊሰድብብህ ይችላል አይደለ? ያዋርዱ ንግግሮች ሊኖሩ ይችላሉ እና ህግ የሚባል ነገር የለም ይሄን ፕሮቴክት ሊያደርግ የሚባል እንደ ግለሰብ ኦኬ እንትን ልትል ትችላለህ። አንተስ መብትህን ማስከበር ሊሚት የለውም ወይም? አዎ፣ እሱ ይሄ መብት ማስከበር እሱ ሌላ ርዕስ እናንመጣለን። ለምን ፈኢን እዕተደው አለይኩም ድንበር ካለፉባችሁ ፈአተዱ ቢሚስሊ ማ እዕተደው አለይኩም፣ ድንበር ባለፉባችሁ ልክ አስተካክሉት ነው። ግን አሁን አንተ ዳዕዋ እያደረግህ ነው። የመብት ጉዳይ እና የዳዕዋ ጉዳይ መለየት ይፈልጋል። እኔ መብቴን ስትነካብኝ መብቴን ማስከበር አለብኝ። መብት ነው፣ መብት እሱን ነው እኮ ዳዕዋ ሳደርግልህ ግን ሰደብከኝ። ይሄ ሃይማኖትን ያስተማርኩ። ኦኬ ኢዛ ኻጠበሁሙል ጃሂሉ ቃሉ ሰላም። ሰላም ፈጥሬ ነው የሚሄደው። ኦኬ ያንተን እውነት ልታስረዳ ሄድክ። እነሱ እንትን ቢሉ እሱ ብቻ አይደለም አዛ ያደርገዋል። ይሄ ነቢያቶች ሁሉ ሰሃቦች አዛ ሆነዋል። አሁን አንድ አማኝ አዛ ይሆናል ወይስ አዛ ያደርጋል? በጣም የሚገርም ጥያቄ። በሁሉም የቁርአን ሂደት ውስጥ ህዝብ ነው አማኝን አዛ የሚያደርገው። ሙሳ ዓለይሂ ሰላም ሊመ ትኡዙነኒ ያለ ወቀድ ተዕለሙነ አኒ ረሱሉላህ ኢለይኩም፣ ከአላህ የተላኩ መልእክተኛ መሆኔን ታውቃላችሁ፣ ለምንድን ነው አዛ የምታደርጉኛል? አዛ የሚያደርጉ ሙናፊቆች ነበሩ ሰለላሁ ዐለይሂ ወሰለም። ሙእሚን ግን ማህበረሰብን አዛ ያደርግ። ኢቨን ሲጣራ ወንድሞቼ ሆይ፣ ያ ቀውሚ ህዝቦቼ ሆይ፣ ያ አህለል ኪታብ እናንተ የመጽሐፍት ባለቤቶች ሆይ ብሎ ልመና ነው የሚያደርገው። እባካችሁ ትጠፋላችሁ፣ ይሄ ነገር ስተት ነው ብሎ የሚለምን ነው። ፈርዖንም ጭምር አዛ ያደርጋሉ። የማህበረሰብን ህይወት ቀውስ ውስጥ ከቶ፣ የግለሰቦችን ህይወት ቀውስ ውስጥ ከቶ፣ የአስተሳሰብ ነፃነት ገፎ ጫና ፈጥሮ ስራህን ህይወትህን በጠብጥብሃለሁ ብሎ አዛ ያደርጋሉ። ሙእሚን አያደርግም። የሚደርሳቸው ሰዎች አሉ። የተለያዩ ቴክስቶች፣ የተለያዩ ማስፈራሪያዎች፣ የተለያዩ እንትኖች ምናምን የሚደርሳቸው ሰዎች አሉ። ከአማኝ እኮ አማኝ በባህሪው ማለት ነው። ሌላው ስለሆነ ጃሂል፣ ሌላው ስለሆነ ጨለማ ውስጥ ያለው እሱን ነው አልረዳም ይሉት። እሱን ነው አዛ የሚያደርጉት። እሱን ነው ህይወቱን የሚበጠብጡበት እንጂ እሱ የሰው ህይወት አይበጠብጥም። የትኛውም ቁርአን ላይ የትኛውም ሐዲት ላይ ሙእሚን የሰው ህይወት ሲበጠብጥ የሚያሳይ ገጸ ባህሪ የለም። ይሄ ቀውስ እንዴት ነው? ይሄ ተገላቢጦሽ እንዴት ነው የተፈጠረው ነው። እና መጀመሪያ እኮ አንድ አማኝ የሀሳብ ነፃነት እንዲኖር ነው መጣር ያለበት። ለምን? የእሱ እውነት የሚነግሰው የሀሳብ ነፃነት ካለ ብቻ ነው። ከተማመነ እውነት እንደያዘ ኮንፊደንስ ካለው የሀሳብ ነፃነት ነው እኔን ነፃ የሚያወጣው ብሎ ነው ማሰብ ያለበት፣ እንዲያሸንፍ የሚያደርገው። ትክክል። የሀሳብ ነፃነትን መጋፋት ራሱ እውነት ይዣለሁ ከሚለው ሀሳብ አይጣረሰም። ትክክል። በምን ሊያሰርጸው ነው? በምን ሊያሰርጸው ነው? ከሌላ ቦታ ያሉት ሰዎች ውስጥ አንተ ጋር ለመምጣት እኮ ጆሮአቸው ክፍት ሆኖ መስማት አለባቸው። የተለያዩ አይዲያ ማዳመጥ አለባቸው አይደለ? አንድ ሀሳብ በስተቀር ሌላ እንዳታዳምጥ የሚል ሰበካ ካለ ሁሉም ሰው ትክክል ነው። ይሄ ስህተት ስለሆነ ነው ሁሉም ሰው በዚህ እንጨርሰው። ሌላ ጊዜ ጊዜው አልበቃም። የሀገር የፖለቲካ መሪዎች የሀገር መሪዎች የሚለውን በሌላ ክፍል ብቻውን ይዘን ማለት ነው። አሁን ሞር ዛሬ የእምነት መሪዎችና የእምነት ተቋማት ላይ አተኩርን ነው ዲስከስ ያደረግነው። አይ ቲንክ ሌላ ክፍል ላይ ደግሞ ሀገርን የሚመሩ ሰዎችስ፣ የፖለቲካ መሪዎችስ፣ ታሪክን አቅርበው እንትን የሚሉ ሰዎችስ የእነሱስ ምንድን ነው ፌለሩ? ምኑ ጋር ነው ኮንሽስነስ መፈጠር ያለበት? እንዴት ነው ሀገርስ ከዚህ ልትወጣ የምችለው የሚለውን ነገር በሰፊው ዲስከስ እናደርጋለን። እንዴት ነው እንዴት ያገኘው ዲስከሽናችን? ጥሩ ነው በጣም ግን ሁሉም መጨረሻ ማለት ብትፈልገው ሁሉም ሀሳብ የሚያጎለብተው ጨዋ ሰው ይፈልጋል። ሀሳብ ምንም አይነት የተሳሳተ ቢሆን ችግር የለውም፣ የሚያሳድገው መልካም ሰው ካገኘ ማለት ነው። አንድ ሰው ጀዚራ ላይ ቀርቦ
ገንቢና አፍራሽ ሀሳብ አለ አለችው ስትጀምር ማለት ነው። እኔ አፍራሽ ሀሳብ የሚባል አላውቅም ማለት። አፍራሽ ሀሳብ የሚያደርገው ሰሚው ነው። ሊገነባበት ይችላል፣ መጥፎ ነገር ሊያጠፋበትም ይችላል። ስለዚህ ማንኛውም ሀሳብ ሲነሳ የተቀበለው ሰው የተሻለ ሰው ከሆነ ማጎልበት ይችላል። ስለዚህ እና ከሚቀርቡ ሀሳቦች በላይ ሀሳብ የሚቀበሉ ሰዎች ትልቅ ከሆኑ ሀሳቡ ትንሽ ቢሆንም ችግር የለውም። ስለዚህ የሀሳቡ ማስቀመጫ ሰው ነው ዋና ማተር ነው ያለው። ጥሩ የሚያጎለብቱ ሰዎች እጅ ያብዛልቅ ደስ ይላል። ያብዛልን፣ ይውደቅ እነሱም ላይ፣ ከነሱም ደግሞ እኛ የምንማረው ሲኖር እንወስዳለን። ቴንክ ዩ በጣም طيب